የነዳጅ ኳሊቲ ጉዳይ እንደ ሀገር ችግር አለ። እንደውም እኮ ናይጄሪያ ውስጥ ተወለች መሰለኝ ዓለም ለኛ ብቻ ይመስለኛል ነዳጅ የምንገዛው። እኔ መረጃ ካላችሁ በዚህ ላይ መከራከር እንችላለን። ያለነው ተሽከርካሪ በዛ ስታንዳርድ ሜጀር ብናረጋቸው ኦልሞስት 90% በላይ የሚያልፍ ተሽከርካሪ አይኖርም። ለኮፕ 32ም እንደ አዲስ አበባ ከ500 በላይ የኤሌክትሪክ ባሶች ይዘጋጃሉ። አሁን የመንግስት ቁርጠኝነት እያየን ያለ ነው። ከዚህ በተለያዩ ህጎች እየወጡ ነው ያሉት፣ ግን ህጎችን ማን ያስፈጽማቸው የሚለው ነገር ነው አሁን ችግርም እየሆነ ያለውና በቤንዚን 55% አካባቢ በናፍጣ ደግሞ ወደ 58% አካባቢ ከስታንዳርድ በታች የሆኑ ተሽከርካሪዎች በከተማችን ውስጥ አሉ ማለት ነው። ይሄ ምን ማለት ነው? በታች ማለት ስታንዳርዱን ያላሟሉ ማለት ነው። እንግዶችን ጋብዘናል። አቶ አማረ ታረቀኝ በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር፣ አቶ ከበደ ዘገየ በኦሮሚያ ትራንስፖርት ኤጀንሲ የተሽከርካሪ ዘርፍ ዳይሬክተር፣ አቶ ሰይድ አብደላ በአዲስ አበባ አካባቢ ጥበቃ ባለስልጣን የአየር ንብረት ለውጥና አማራጭ ኢነርጂ ቴክኖሎጂ ዳይሬክተር። ከነዚህ እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር እኔ አምዶር ሞገስ ያብራችሁ የምቆይ ሲሆን ቴክኒኩን በጥራት ወደ እናንተ ማድረስ ከሌላ ጸጋዬ፣ እንዲሁም በካሜራ ሙሴ አለማየሁ፣ የእናንተን የስልክ ጥሪዎች ወደኛ መላክ ሰላም ጌታቸው በ0940 000002 እንዲሁም 03 እና 07 ላይ ተጠብቃቸዋለች። እርሳችን አድርገን የምንወያይበትም የኮፕ 32 ዝግጅትና አሁን የተሽከርካሪ ጭስ ካርበን ልቀት በኢትዮጵያ ምን ገጽታ አለው በሚለው ሀሳብ ላይ ለመወያየት ነው የተገናኘ ነው። እንግዶቼ አቶ አማረ ታረቀኝ በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር፣ አቶ ከበደ ዘገየ በኦሮሚያ ትራንስፖርት ኤጀንሲ የተሽከርካሪ ዘርፍ ዳይሬክተር፣ አቶ ሰይድ አብደላ በአዲስ አበባ አካባቢ ጥበቃ ባለስልጣን የአየር ንብረት ለውጥና አማራጭ ኢነርጂ ቴክኖሎጂ ዳይሬክተር ናቸው። ከእነዚህ እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። እንኳን ደህና መጣችሁ እንግዶች። መልካም። ያው ኮፕ 32 እየመጣ ነው ሀገራችን። ብዙ አይነት እድሎች እየመጡላት ነው ያሉት። አብሶ የኮሪደር ልማትና አንዳንድ ነገሮች ከተሰሩ በኋላ ብዙ ኢቨንቶች ወደኛ ከተማ ወደኛ ሀገር እየመጡ ያሉበት ሁኔታዎች ከመኖራቸው ጋር በተያያዘ እዚህ የኮፑም ደግሞ 32 እድልን ከአፍሪካም እኛ የመጀመሪያዎቹ ይመስለኛል። በኋላ የምታርሚ ነገር ካለ እየተነጋገር እንዲያለን፣ ግን ትልቅ እድል ይዞልን የመጣ ነገር ከመሆኑ ጋር በተያያዘ ይህን እድል ደግሞ በአግባቡ ከመጠቀም አንጻር የሚሰሩ ስራዎች መታየት አለባቸው። ማን ምን ሰራ የሚለው ነገር መታየት አለበት። ያው እኛ እንደ ሀገር ብዙ ብክለቶች አሉብን። ኮንስትራክሽን ሴክተር ላይ ብክለት አለ፣ ግብርና ላይ ብክለት አለ። የተሽከርካሪ ጭስ ደግሞ የሚታወቅ ነው። ባሉን ጥቂት ተሽከርካሪዎች ብዙ ብክለት ያለበት ሀገር ነው። ተሽከርካሪ ቁጥራችን ላይ ብዙ ጊዜ የሚነሱ ነገሮች አሉ። 1.4 1.5 1.6 የተባሉ ብቻ ቁጥሮችን እንሰማለን። ግን በትክክል ያሉን ተሽከርካሪዎች ምን ያህል ናቸው፣ የእድሜ ገደባቸውስ ምን ያህል ነው የሚለውም ነገር እንዲሁ መታየት እንዳለበት ይሰማናል። ከዚህ ከነዳጅ ጋር በተያያዘም ደግሞ የነዳጅ ጥራት ጉዳይ ብዙ ጊዜ ይነሳል። እሱም ለዚህ ለብክለቱ አንድ የራሱ ነገር ይዞ የመጣበት ሁኔታዎች ሊኖሩ የሚችሉበት ሁኔታ ከመኖሩ ጋር በተያያዘ ዛሬ በቀጥታ የሚመለከታችሁ ባለድርሻ አካላት ናችሁ እዚህ ያላችሁት። የዓለም የሙቀት መጠንን ለመቀነስ ሰፋፊ ስራዎች እየተሰሩ ነው ያሉት። የካርቦን ልቀትን ከመክታትና ከመቀነስ አንጻር በፋይናንስ በቴክኖሎጂ በተለያዩ ሁኔታዎች ድጋፎች እየተደረጉ ያሉበት ሁኔታዎች አሉ። እኛም ደግሞ የምንሰራቸውን ስራዎች አሁን ትራፊክ ማኔጅመንት በርካታ ስራዎችን ይሰራል። ከተማውን ማኔጅ በሚያደርግበት ሰዓት ላይ አንዳንዴ የፒክ አወር በሚሆንበት ሰዓት የጭስ ልቀት መጠኑ ከፍተኛ የሚሆንበት ሁኔታዎች አሉ። አሁን ብዙ አገራት ላይ ያልተለመዱ መንገዶች፣ ባለ 5 ላይ መንገዶች እንደ ከተማ እያየን ያለ ነው። አዲስ አበባ አልፎ ባለፈው ቢሾፍቱም ተመልክቻለሁ ይሄን ነገር። ሌሎችም ክልል ከተሞች ላይም እየተሰራ ያለበት ሁኔታዎች እናያለን። ያው ፍሰቱ ከተስተካከለ የብክለት መጠኑንም በዛው ልክ መቀነስ እንችላለን ብለን የምናስባቸው ነገሮች አሉ። ባለፈው በዚሁ ዝግጅት ላይ አቶ ይልማ መንግስቱ የኢትዮጵያ ደረጃዎች ኢንስቲትዩት የደረጃ ዝግጅት መሪ ስራ አስፈጻሚ ተገኝቶ ደረጃውንም አንስተው ነበር። ይህ ደረጃ ኦልሞስት የጭስ ልቀት መጠን ደረጃው የዛሬ 4 ዓመት አካባቢ የወጣ ቢሆንም እስካሁን ድረስ ግን እየተሰራበት እንዳልሆነ፣ ከዛ ሲያልፍ ደግሞ የተለያዩ የቴክኖሎጂ አማራጮችም ጥቅም ላይ መዋል አለባቸው ብሎም የሚያስቡ አካላትም ለዚሁ ፕሮፖዝ አድርገው ስታንዳርድ ወጥቶ ለዛ የሚሆን መፈተሽ የሚያስችል አቅምን ፈጥረን ወደ ስራ መገባት አለበት ተብሎ ነበር። በዚህ በትራንስፖርትና ሎጂስቲክስ ሚኒስቴርም ከዚህ በፊት በአዋጅ በሚመስል ሁኔታ የተጻፈ ደብዳቤ አለ። በአስቸኳይ
አዲስ አበባም ክልል ከተሞች ላይም ተግባራዊ መደረግ አለበት፣ የቴክኖሎጂ አማራጮች የሚወይ ቁጥጥሮች መሰራት አለባቸው የሚሉ ነገሮች ተነስተው ነበር። ግን እስካሁን ድረስ ምንም ስራዎች አለመሰራታቸውን ነው እያየን ያለ ነው። ወቅቱ እየተቃረበ ከመሆኑ ጋር በተያያዘ ተቋማትም አለርት ነው መጠበቅ እንዳለባቸው ይሰማናልና እስኪ የተሽከርካሪ ጭስ ካርበን ልቀት ሲባል የአዲስ አበባ አካባቢ ጥበቃ እንዴት ነው የሚረዳው የሚለውን ነገር እናንሳ። አዲስ አበባ ላይ ያው 80% የሀገሪቷ ተሽከርካሪ እዚህ ያለ ተብሎ ይታሰባል ከ70 እስከ 80 ና የተሰራ ጥናት በቅርቡ ካለ ምንድን ነው የሚለው በሰዎች ጤና ላይ በአካባቢ ላይ እያደረሰ ያለው ጉዳት የሚሉ ነገሮችን እናንሳቸውና ከዛ ሌሎቹን ወደ በውይይቱ እያዳበር ነው የምንመጣ ነው የሚሆነው። አቶ ሰይድ እሺ፣ አመሰግናለሁ። እንደተባለ ያው ከበፊት ጀምሮ እንደሚነገረው አዲስ አበባ ውስጥ በጣም ብዙ ተሽከርካሪ አለ እና ከነዚህ ተሽከርካሪዎች ብዙ አይነት ብክለት ነው የሚወጣው። እኛ በሁለት አይነት መንገድ ነው የምናየው። አንደኛው የአየር ብክለት ብለን ከህብረተሰብ ጤና ጋር እና በአካባቢ ላይ ጉዳት የሚያደርስ ብክለት አይነት ይመነጫል። ሁለተኛው ደግሞ ለሙቀት አማቂ ጋዝ አስተዋጽኦ ያለው ካርቦን ዳይኦክሳይድ ይመነጫልና ይሄ ደግሞ በአየር ንብረት ለውጥ ላይ ተጽዕኖ የሚያደርስ ማለት ነው እና ከሁለቱም አንጻር መረጃዎችን ለመሰብሰብ ነው የምንሞክረው። ከሙቀት አማቂ ጋዝ በተያያዘ ያው እንደ ከተማ በየ2 አመቱ ኢንቬንተሪ እናደርጋለን። ስለዚህ ከተማዋ ምን ያህል ካርቦን ዳይኦክሳይድ ታመነጫለች የሚል መረጃ እናወጣለን። ከዛ አንጻር ከዚህ በፊት በ2023 በ2021 ከዛ በፊት በ2016 እና 12 አውጥተናል እና የሚመነጨው ወደ 7 ሚሊዮን ቶን ያህል አዲስ አበባ በአመት ታመነጫለች። አሁን በዚህ አመት ደግሞ የ2025ን እንሰራለን እና ለውጡንም እያየን እንሄዳለን ማለት ነው። ትርጉሙ ምንድነው ግን? ለምሳሌ 7 ሚሊዮን ቶን ሲባል ምን ማለት ነው? አንዳንድ አካባቢዎች ላይ በፊት ከአዲስ አበባ አካባቢ ጥበቃ ስታዲየም አካባቢ መናኸሪያዎች አካባቢ ላይ አንዳንድ የተከላችሁት መሳሪያዎች እንደነበር አውቃለሁ። ከአሜሪካ ኤምባሲ ጋር በጋራ መሆናችሁ የምትሰሯቸው አንዳንድ ከዚህ ከብክለት ጋር በተያያዘ የሚወጡ የልቀት መጠኖችን የምታዩበት ሁኔታዎች አሉና አንዳንዴ ከሌላው ማህበረሰብ ሲነሳ የምንሰማው በሌሎች ሀገራት ላይ ሰው መኖር የማይችልበት የብክለት ሁኔታዎች ሁሉ ያሉባቸው የከተማችን አካባቢዎች አሉ ብሎ የሚያነሱ ነገሮች አሉና ከዚህ ውጤት አንጻር 7 ሚሊዮን ስታገኙ የዛሬ 3 እና 2 አመት አካባቢ ስታገኙ ምን ማለት ነው? ይሄ ትርጉሙ ቅድም ያነሱት ነገር አለ የህብረተሰብ ጤና ላይም ጭምር የሚል ማለት ነውና አሁን ብዙ ሰው የመተንፈሻ አካል ችግር አለበት አዲስ አበባ ላይ እንኳን ስናይ። እነዚህ ብክለት ያለበት አካባቢ ላይ ደግሞ ባለፈው የአዲስ አበባ ጤና ቢሮ አንድ የሰራው ጥናት ነበርና ፋርማሲዎች አካባቢ ላይ ራሱ የሚሸጡ መድኃኒቶች ከዚህ ከመተንፈሻ አካል ጋር በተያያዘ ያሉ ችግሮች ከመሆናቸው ጋር በተያያዘ ይሄ መኖርና ያለመኖርም ጉዳይ መሆኑ በግልጽ ታውቆ የሚሰራው ስራም ከዛ የቀደመ መሆን እንዳለበት ስለሚሰማኝ ነውና ውጤቱ ምንድነው የሚያሳየው? ቅድም እንዳልኩት በሁለት ነው የምንከፍለው። ከአየር ንብረት ለውጥ ጋር በተያያዘ ነው አሁን ይሄኛው የሚመነጨው ካርቦን ዳይኦክሳይድ በቀጥታ በጤና ላይ ቀጥታ የሆነ ኢምፓክት የለውም። በአየር ሙቀት መጨመር እና ከዚህ ጋር ተያይዞ የሚመጡ ነገሮች ላይ ነው የሙቀት አማቂ ጋዝ የምንለው በሚሊዮን ቶን የሚገለጸው። ሌላኛው ግን በብክለት ደረጃ እነዚህ የተለያዩ አይነት ጋዞች ይወጣሉ። ፓርቲኩሌት ማተር፣ ሰልፈር ዳይኦክሳይድ፣ ናይትሮጅን ዳይኦክሳይድ የመሳሰሉት ነገሮች እነሱን እንደተባለው በካይ ጋዞች እየወጡ ነው። እነሱንም በተለያየ መሳሪያዎች የቦታው በመትከል የምንወስዳቸው መረጃዎች አሉ። እንደተባለው በአሜሪካ ኤምባሲ የተተከሉ 2 መሳሪያዎች አሉ። አንዱ አንዳንድ ጊዜ አይሰራም። በአዲስ አበባ ዩኒቨርሲቲ የሚተከሉ መሳሪያዎች አሉ። እኛም ተጨማሪ መሳሪያዎች ተክለናል። ያው ወደፊት ተጨማሪ መሳሪያዎች የመትከል እቅድ አለን። በብዛት የከተማውን መረጃ መያዝ አስፈላጊ ነው፣ ምን ያህል ደረጃ ላይ እንዳለና ለውጡንም ለማየት ነውና አሁንም ማለት ከደረጃው ከፍ ያለ ነው የሚመነጨው ጋዝ ማለት ብክለት። ስለዚህ እሱን ለመቀነስ መሰራት አለበት ስራ አለ እና የተለያዩ ቦታዎች ላይ የተለያየ አይነት ደረጃ አለው። አሁን ለምሳሌ ከፍተኛ ተሽከርካሪ እንቅስቃሴ ያለበት አካባቢ ለምሳሌ እንደ ቆሼ አካባቢ በጣም ያለማቋረጥ ጭስ የሚወጣበት አካባቢ ላይ ከፍ ይላል ብክለቱ። አንዳንድ ቦታ ደግሞ ቀነስ የሚልበት ቦታ አለ። እንደገና ይሄም ከዌዘርም ጋር ይያያዛል። አንዳንድ ጊዜ ንፋስ ይዞት የሚሄደው ነገር አለ። ንፋስ የማይንቀሳቀስ ከሆነ ብክለት ይቆያል። ለምሳሌ አሁን አንዳንድ ክረምት ያዝ ሊያደርግ ይችላል ብክለቱን። ስለዚህ ሊጨምር የሚችልበት ሁኔታ አለ። ክረምት ላይ በብዛት ያው እንትንም እንጠቀማለን ማገዶ ከሰል ምናምን ነገር በቆሎ መጥበስን ጨምሮ የተለያዩ ነገሮች የቤት ውስጥ ብክለት ላይ ማለት ነው። እሱ አየሩን ይበክላል። እሱም አስተዋጽኦ አለው ማለት ነው።
እና በእነዚህ ምክንያት ያው በጤና ላይ የሚደርሰው ችግር አለ። ግን አሁን ባለፉት 2-3 ዓመታት ምናምን ስናይ የተወሰኑ መሻሻሎች አሉ። ስቲል ከስታንዳርድ በላይ ነው። በተለይ ከዓለም አቀፍ ስታንዳርድ በላይ መገለጫው ምንድን ነው? መሻሻሉ እስቲ አሁን ይህ ስራ ተሰርቶ ይሄ ውጤት መጣ የሚል ነገር ነው ማንሳት ያለብናል። ስለዛ መሻሻሉ ከየት ነው የመጣው? በምን መልኩ ነው የተሻሻለው? አዎ ምናልባት እንደ ማስረጃ ልናቀርብ የምንችለው ማለት አንደኛው ውጤት የተለካ ውጤት አለ። በእኛ ብቻ ሳይሆን በዓለም አቀፍ ደረጃም በየአመቱ ያለውን የብክለት ሁኔታ የሚያሳዩ መረጃዎች አሉ። ከዛ አንጻር ነው። ለዚህ ደግሞ እንደ ምክንያት ሊወሰድ የሚችለው አንዱ የኮሪደር ልማት ነው። ኮሪደር ልማቱ የራሱ አስተዋጽኦ አድርጓል። በተሽከርካሪ ፍሰትን በማሻሻልም እንደገና ደግሞ ያው አረንጓዴ ነገሮች በመስፋፋታቸው የሚቀንስ ብክለት ይኖራል። ሁለተኛ ደግሞ ኮሪደር ልማቱ ከተሰራ በኋላ የሰራችሁ ጥናት አለ እናንተ ወይስ አቋርጥም? እኛ የምንወስደው መረጃ ሁሌ ያለ ደግሞ 2023 ላይ የተሰራ ጥናት የመጨረሻው ስራ ላይ ብዬ ነው። እሱ የአየር ንብረት ለውጥ በየ2 ዓመቱ የምንወስደው ነው። ይሄኛውን ግን በየቀኑ እየወሰድን ነው። የአየር ብክለቱን በየቀኑ ነው ወስደው። ስለዛ ጥሩ ማሳያ አለው ለሱ ማሳያ አለው። ስለዚህ ኮሪደሩም አስተዋጽኦ አድርጓል። የኤሌክትሪክ ተሽከርካሪዎች የበዙ ማምጣታቸውም ለዚህ አስተዋጽኦ አድርጓል ብለን ነው ያለው ሳይወጣ ማለት ነው። ያለው ሳይወጣ ነው። ለውጡ እንዲገና መጣ ነው። ይሄ ተሽከርካሪ እንትን ያለ ብሄድ ኖሮ ብለንም እናስባለና በራሳቸው የሚወጡ ያሉ ግን ተጨማሪ የሚመጣው ወደ ኤሌክትሪክ በመሆኑ በሱ ምክንያት የሚፈጠር አሁን የሙቀት አማቂ ጋዝም በዚህ ምክንያት ይቀንሳልን ብለን ነው የምንወስደው። ሂሳቡን ራሱ እንሰራለን። ይሄ ኤሌክትሪክ መኪና የነዳጅ ቢሆን ኖሮ ብለን በዚህ ምክንያት ሊፈጠር የሚችለው ልዩነት ራሱ አስልተን እናውጣለንና ይሄ የቅነሳ አንድ ተግባር ነው። በዓለም አቀፍ ደረጃም እውቅና የሚሰጠው ማለት ነውና ከዛ አንጻር በዚህ በመንግስት በኩል የሚደረገው ግፊት ጫናም ራሱ አስተዋጽኦ አለው ብክለቱን በመቀነስ ማለት ነው። ተሽከርካሪዎች ኤሌክትሪክ እንዲሆኑ ማድረጉም ኮሪደሩም የወንዝ ዳርቻ ልማት የመሳሰሉት ነገሮች ከፍተኛ አስተዋጽኦ ያደርጋል ብላችሁ ታስባላችሁ? መልካም። እስኪ ወደ አዲስ አበባ ትራፊክ ማኔጅመንት ኤጀንሲ ላምጣው። ትራፊክ ማኔጅመንት ኤጀንሲ የሚሰራቸው በርካታ ስራዎች አሉ። የመንገድ ደህንነቱን አደጋ ከመቀነስ መንገዱን በአግባቡ ተሽከርካሪዎች እንዲጠቀሙ ከማድረግና በርካታ ስራዎችን ያው የዛሬ 9-10 ዓመት አካባቢ ይመስለኛልና የተቋም ሲደራጅ የአዲስ አበባን አደጋ 50% እቀንሳለሁ ብሎ የተደራጀ ተቋም ነው። ዛሬ ደረሰላቸው የሚለውን ነገር ወላይ ነግሮላት አማረ። ግን ያው ከተማውንም ማኔጅ ከማድረግ አንጻር አሁን ቅድም አቶ ሰይድም እንዳነሱት በኮሪደር ልማት በተሰራባቸው አካባቢዎች ላይ የብክለት ሁኔታዎችን ቀንሰናል የሚል ነገር አንስተውልናል። ያው ነዋሪዎችም ከዛ አካባቢ ስለራቁ ከአንዳንድ አካባቢዎች ላይ ኮሪደር ልማት የተሰራባቸው በዛ የተሰራ ውጤት ከሆነ እሱንም እናያለን። ግን መንገዱ ላይ ደግሞ ቶሎ እንቅስቃሴዎች ካሉ የተሽከርካሪ እንቅስቃሴዎች ካሉ ያው ብክለቱን ሊቀንሱ ይችላል። ብዙ ፒክ አወር የሚሆንበት ሁኔታዎች ላይ ብክለቱም የዛን ያህል ስለሚጨምር ማለት ነው። ከተማ ያው ከኒውዮርክ ከጄኔቭ ቀጥሎ 3ኛ ዲፕሎማት ከተማ ናት። የአፍሪካ ህብረት መቀመጫ ናት። የብዙ ዲፕሎማቶች መቀመጫ ከተማ ከመሆኑ ጋር ጎን ለጎን የሚሰሩም ስራዎች በዛ ልክ አብረው ሄድ ካልቻሉ የምንፈልገውን ውጤት ላናይ እንችላለን። በጥቂት ተሽከርካሪ ብዙ ብክለት ያለበት ብዙ አደጋ ያለበት አገር እንደሆንን ብዙ ጊዜ እንሰማለን በተለያዩ መድረኮች ላይ እና እስኪ ምን ተሰራ ያደጋውንም ጉዳይ እርስዎ እንደሚመሩ ታውቃለሁ ዘርፉንና ከትላንት ዛሬም ያሉ ለውጦችም ካሉ እስኪ ሪፖርትን ትንሽ ነገር ይንገሩንና ወደ አነሳነው ሀሳብ እንሄዳለን። ተመራ እሺ፣ አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ። እንግዲህ የኮፕ 32 በሀገራችን በተለይ በከተማችን አዲስ አበባ ይዘጋጃል ህዳር 2027 ለማለት ነው። እንግዲህ በእኛ ህዳር 2020 ማለት ነው። በዛ ሂደት ውስጥ የሚመጡ በርካታ እንግዶች በከተማችን ውስጥ በዚህ ፕሮግራም ላይ ይሳተፋሉ ተብሎ ይጠበቃል። እስከ 80 ሺህ የሚደርሱ ሰዎች በኮፕ 32 ላይ ይሳተፋሉ ተብሎ ይጠበቃል። በዚህ ሂደት አንዱ ይሄንን ያክል ህዝብ ማስተናገድ መቻል ቀላል አይደለም። ይሄ ለሀገራችን በርካታ ጥቅሞችን ይዞ የሚመጣ ነው ማለት ነው። በማዘጋጀቱ ምክንያት በርካታ መሰረተ ልማቶች ተጨማሪ ሊሆኑ የሚችሉ ከተማችን ውስጥ እንዲስፋፉ እድል የሚሰጥ ነው። የሀገራችንም ገጽታ ለመገንባት በእጅጉ የሚጠቅም ነው። እዚህ በሚኖረው ቆይታም ደግሞ የህብረተሰቡ ኢኮኖሚካል ተጠቃሚነቱም
ከፍተኛ እየሆነ ይመጣል ማለት ነው። ስለዚህ በርካታ ጥቅሞችን ይዞ የሚመጣ ነው። ከዚህ ጋር ተያይዞ ጉባኤው የሚካሄደው የአየር ንብረት ለውጥ ላይ የሚመክር ስለሆነ ከሱ ጋር ተያይዞ መሰራት ያለባቸው ነገሮች ምን ላይ ነው ያሉት የሚለውን እንደ ትራንስፖርት ቢሮ በተለይ እንደ አዲስ አበባ ትራንስፖርት ያለውን አጠቃላይ ሁኔታ እቅድ ውስጥ በማካተት ስራዎችን መስራት ጀምረናል ማለት ነው። ለዚህ በተለይ ከተሽከርካሪ ጭስ የሚወጡ ለብክለት የሚዳረጉ ጉዳዮችን እንዴት መከላከል ይቻላል በሚል የራሳችን እቅድ አዘጋጅተናል። በዛ መሰረት መሰራት ካለባቸው ስራዎች መካከል አንዱ የኤሌክትሪክ ተሽከርካሪዎችን በብዛት መጠቀም መቻል ነው ሊሆን የሚገባው። ምክንያቱም ከተሽከርካሪ የሚወጡ ጭሶች ለአየር ብክለት የመዳረግ ሂደቱ በተለይ ስታንዳርድ ወጥ የሆነ ስታንዳርድ በሁሉም ሀገራት ላይ ያለ ማለት ባይቻልም ግን ተቀራራቢ የሆነ ቁጥር ይቀመጣል። ከቤንዚንም ከነዳጅም የተለያየ የራሱ ስታንዳርዶች አሉት። ብዙ እንደ ሀገራችንም በትክክል በተግባር ሙሉ በሙሉ ባይገባበትም ግን የተቀመጡ ስታንዳርዶች አሁን ካሉን ተሽከርካሪዎች ጋር የሚጣጣሙ ናቸው ወይ ብለን ስናይ ደግሞ ብዙ ክፍተቶች አሉ። ለምሳሌ ከቤንዚን ተሽከርካሪዎች የሚወጣ ጭስ 0.5% መብለጥ የለበትም ነው። ይሄ ማለት እንግዲህ ከ100 ሊትር ውስጥ የካርቦን ሞኖክሳይዱ መጠኑ ከ0.5% በላይ መድረስ የለበትም ማለት ነው። በነዳጅ ወይም በዲዝል ብለን የምንጠራው ደግሞ እስከ 2.5 የሚል ነው። ይሄ ብርሃን የማስተላለፍ መጠኑ ነው በነዳጅ ላይ የሚታየው። ያ ማለት በጣም ሲጠቁር በጣም ሰማያዊ የመሆኑ ሁኔታ ሲያሳይ የተሽከርካሪው ችግር አለ የሚለውን ያሳያል ማለት ነው። ስለዚህ እነዚህ ለመከላከል ምን ነገሮች መሰራት አለባቸው የሚለውን የተሽከርካሪ ሁኔታ ከተመረተበት ጊዜ ጋር ተያይዞ የተሽከርካሪው የክብደት መጠን እነዚህ ግምት ውስጥ ገብተው የተለያየ ልኬት መጠን ሊወሰድ ይችላል። በዚህ ሁኔታ ስናይ ምናልባት እንደ አዲስ አበባ ትራንስፖርት ቢሮ ጋር በጋራ ሆኖ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዳሰሳዎች ለማድረግ ሞክረናል። በዚህ አመት ወደ 410 ተሽከርካሪዎች ላይ በተለይ ረዘም ያለ ጊዜ አገልግሎት የሰጡ ተሽከርካሪዎችን በመለየት ምን ያክል ጉዳት ያስከትሉ ይችሉ ይሆናል የሚል ጥናት ለማድረግ ተሞክሯል። በሳምፕል ደረጃ የተወሰደ ውጤትም አለ እና ካስቀመጥነው ስታንዳርድ አኳያ ሲታይ በቤንዚን 55% አካባቢ በናፍጣ ደግሞ ወደ 58% አካባቢ ከስታንዳርድ በታች የሆኑ ተሽከርካሪዎች በከተማችን ውስጥ አሉ ማለት ነው። ይሄ ምን በታች ማለት ስታንዳርዱን ያላሟሉ ማለት ነው። ይሄ ማለት በህብረተሰብ ጤና ላይ ደግሞ የሚፈጥረው ችግር ቀላል አይሆንም ማለት ነው። በተሽከርካሪ የሚወጡ የተበከለ ጭስ በተለይ ሊያስከትሉ የሚችሉት የጤና ችግር ይታወቃል። አፍንጫ አካባቢ፣ አይን አካባቢ፣ ጉሮሮ አካባቢ ላይ የራሱ ተጽዕኖ ይኖረዋል። ከጤና ጋር ተያይዞ ከሳምባ ጋር ተያይዞ ከፍተኛ የሆነ ችግር ያመጣል። ስታነሳ እንደነበረው ደግሞ ከመተንፈስ ስርዓት ጋር እና አስም ያለባቸውንም ሰዎች ደግሞ የበለጠ ሊያባብስ የሚችል ጉዳይ ስለሆነ የተሽከርካሪ ባለንብረቶችን በዚሁ አጋጣሚ የተሽከርካሪዎቻቸውን ቴክኒክ በአግባቡ ሰርቪሳቸውን በመጠበቅ ክትትል በማድረግ ደህንነታቸው እንዲጠበቅ መስራት ይጠበቃል ማለት ነው። ስለዚህ ከተሽከርካሪው ባለፈ ለትራፊክ አደጋ የመጋለጥ አደጋቸውም ከፍ እያለ ይጨምራል። ከዛ ባለፈ ደግሞ የትራፊክ አደጋው እንኳን ባይከሰት በህብረተሰቡ ላይ የሚፈጠር የጤና ችግርን እያባባሰ ይሄዳል ማለት ነው። እዚህን ለመከላከል በርካታ ስራዎች በመንግስት በኩል እየተሰሩ ያሉበት ሁኔታ ነው ያለው። እንደሚታወቀው የኤሌክትሪክ ተሽከርካሪ በከተማችን ውስጥ እንዲገቡ በሀገራችን እንዲገቡ በልዩ ሁኔታ እየተሰራ እየተበረታታ ያለበት ሁኔታ ነው ያለው። ለኮፕ 32ም እንደ አዲስ አበባ ከ500 በላይ የኤሌክትሪክ ባሶች ይዘጋጃሉ። ስለዚህ በዚህ ፕሮግራም ላይ የሚሳተፉ አካላት በኤሌክትሪክ ተሽከርካሪዎች ተጠቅመው ትራፊኩ በዛ መልኩ የምናሳልጥ ነው የሚሆነው። ከዚሁ ጋር ተያይዞ በቂ የኤቢ ቻርጅ እንዲኖር ከ320 በላይ የኤቢ ቻርጆችን እቅድ ይዘን እዛው አካባቢ ላይ በተለይ እንግዶች የሚንቀሳቀሱበት አካባቢ ላይ የተከላ ስራ የሚሰራ ነው የሚሆነው። እዛው አካባቢም ላይ የሰርቪስ ስራዎች እንዲሰሩ ይደረጋል ማለት ነው። ስለዚህ በዚህ በኩል በርካታ ስራዎች በዝግጅት ደረጃ ተይዘው በሀገር አቀፍ ደረጃ በተዋቀረ ኮሚቴ በእሱን ተከትሎ ደግሞ በከተማችንም በተዋቀረ ኮሚቴ የእቅድ አካል ተደርጎ እየተሰራ ያለበት ሁኔታ ነው ያለው። ጥሩ ሀሳብ ነው አቶ አማራ ያነሱልን። ከዚህ ከ410 ከተማችን ላይ ካሉ ኦልሞስት ከ70% በላይ
እንደ ሀገር ካሉን ተሽከርካሪዎች በእኛ ከተማ ላይ 70% አሉ ተብሎ በሚነገርበት ከተማ ላይ 410 የሚጠጉ ተሽከርካሪዎች ላይ ሳምፕል ወስደን በቤንዚል የሚሰሩ 55%፣ በናፍጣ የሚሰሩ ደግሞ ወደ 58% የሚሆኑት ያው ችግር እንዳለባቸውና ወይም ደግሞ ከተቀመጠው ስታንዳርድ በላይ እየለቀቁ እንደሆነ ማሳያ የሚሆኑ ነገሮችን በጥናት ሰርተናል የሚል ሀሳባቸውን አንስተውልናል። በአዲስ አበባ ከተማ አስተዳደር አሽተሽ በዚህ በ2018 የመጨረሻው አመት ምዘና ያደረገባቸው 55 ተቋማት አሉ። ያሉን 55 ናቸው አዲስ አበባ ላይ። ከ55ቱ ግን 9 ብቻ ናቸው ያለፉት በአሁኑ። ይሄ ምንድን ነው የሚያሳየው የሚለውም ነገር ብዙ የሚያነጋግሩ ነገሮች አሉ። ከዛ ሲያልፍ እነዚህ ተቋማት በኢትዮጵያ ደረጃዎች ኢንስቲትዩት የወጣውን ስታንዳርድ አሟልተው ራሱ አይደለም የተደራጁት። የዛሬ 5 ዓመት አካባቢ ወጣ ስታንዳርድ አለ። በሱ መሰረት እንኳን አይደለም የተደራጁት። በቼክ ሊስት በአሽተሽ ቼክ ሊስት ተዘጋጅተው በዚህን ያህል ግን ሰፊ ቁጥር ነው። 9 ብቻ ናቸው ምዘናውን ያለፉትና ይህ ቁጥር በጣም አስደንጋጭ ከመሆኑ ጋር በተያያዘ እስቲል ነው አሁንም መላጣ ቦሎች እየተሰጡ ነው ያሉት ማለት ነው። እንደ ሀገር አሁንም ተሽከርካሪ ቴክኒክ ምርመራ ተቋም እየገባ አይደለም ያለው። ቢገባም ይሄን በአግባቡ ስለመስራታቸው የምንቆጣጠርበት የአሰራር ስርዓትም ካለመኖሩ ጋር በተያያዘ ብዙ ችግሮች እንዳሉ ማሳያ የሚሆኑ ነገሮች አሉ። አዲስ አበባ ላይ አንድ የበለጸገ አፕ ነበር። እንደውም አፑን ያበለጸገው ተቋም ስራ አስኪያጅ ነው ብለናቸው ነበር። በአጋጣሚ አልተገኙም። ቢገኙ ጥሩ ነበር። አንዳንዴ በቴክኖሎጂ ነው ችግሮቻችን መፈታት ይችላሉ ብለን የምናስበው። አሁን የመንግስት ቁርጠኝነት እያየን ያለ ነው። ከዚህ በተለያዩ ህጎች እየወጡ ነው ያሉት። ግን ህጎችን ማን ያስፈጽማቸው የሚለው ነገር ነው አሁን ችግርም እየሆነ ያለውና ብዙ ህጎች ይወጣሉ፣ በሚኒስቴር መስሪያ ቤቱም ይወጣሉ፣ በአካባቢ ጥበቃም በተለያዩ አካላት ስታንዳርዶች ይወጣሉ፣ ደንቦች ይወጣሉ፣ መመሪያዎች ይወጣሉና ይህንን ግን ወደ ስራ መክተትና ህብረተሰቡ የሚፈልገውን ነገር ማግኘት ሀገራችንም እንደ ሀገር ሌላም ዓለም ላይ ያለው አሁን የጤና ፖሊሲያችንን ጭምር እኮ እየቀየርን ያለ ነው። በፊት ተላላፊ ህመሞች ላይ ነበርን። አሁን ወደ ማይተላለፉ ህመሞች መጠናል። ስትሮክ ሰው እየተመታ ነው። በነገራችን ላይ ከተሽከርካሪ ጭስ ጋር ይገናኛል ስትሮክ። ብዙ አስማቲክ ሰዎች ተፈጥረዋል። የልብ በሽታ በጣም ብዙ ሰዎችን ያጠቃሉ። እነ ስኳር እና ኮሌስትሮል በጣም ብዙ ህጻናት ላይ ስኳርና ሌሎች የካንሰር ህመሞች እንትን ያሉ ነው ያሉት እየታዩ ነው ያሉት። ስለዛ ምንድነው እነዚህ በእንደዚህ አይነት ኬዝ የታመሙ ሰዎችን ለማከም እንደ ሀገርም ከፍተኛ ኮስት ነው የምናወጣው። አንድ ሰው ረጅም ጊዜ መኝታ ይዞ ነው የሚታከመውና አሁን በአንዳንድ ቦታዎች ላይ በኮሪደር ልማት የተሰሩ ስራዎች የጤናን ፖሊሲ አጋዥ ናቸው ብዬ አስባለሁ። ሰው የተመቸ ቦታ ላይ ካለ ወክ ያደርጋል፣ እንቅስቃሴዎችን ማድረግ ይቻላል። በዛ ሁኔታ ከጤና አንጻር አንዳንድ ነገሮች መቀየር የምንችላቸው ነገሮች እንዳሉ ሆነው ቅድም ግን ከተነሳው ሀሳብ አንጻር አሁን የኤሌክትሪክ መኪኖች በብዛት እየገቡ ነው የሚል ነገር አለና በእነሱ ብቻ ያለውን ብክለት የተሽከርካሪ ጭስ ልቀትን ካርበን ልቀቱን መቀነስ እንችላለን ወይ? 1.5 የሚጠጉ ተሽከርካሪዎች ዛሬም አሉ በናፍጣና በቤንዚል የሚሰሩ ማለት ነው። እነዚህ ተሽከርካሪዎች ዕጣ ፈንታቸው ምንድን ነው የሚሆነው ተብሎ በተለያዩ ወቅቶች ይነሳሉ። እኛ ሀገር አንድ ተሽከርካሪ አብሶ የትራንስፖርት ሴክተር ላይ ያለ ተሽከርካሪ ለአንድ ቤተሰብ ምን ማለት እንደሆነ ይታወቃል። እነዚህንስ በመልኩ ነው ትሪት የምናደርጋቸው? ሙሉ በሙሉስ እነዚህ ተሽከርካሪዎች እንቀይራለን ወይ? አሁን እንደ አዲስ አበባ ከተማ ያሉ ከተሞች የማስ ትራንስፖርት ፖሊሲ ነው የሚከተሉት። እኛ ግን እዛ ላይም ገና ነን። ያሉን ተሽከርካሪዎች ጥቂት ናቸው። ብዙዎቹን ደግሞ ስናያቸው በናፍጣ የሚሰሩ ናቸው። ማስ ትራንስፖርት የሚሰሩ ተሽከርካሪዎች ራሱ ማለት ነው። እነሱ አካባቢ ያሉ ብክለቶችንም ማየት ይቻላል። ረጃጅም ዓመት ያገለገሉ ዛሬም ደረጃ አንድ ተብለው የተለያዩ አካባቢ እየሄዱ እየበከሉም አደጋም እየደረሰባቸው እየወደቁም ያሉ ተሽከርካሪዎች ከመኖራቸው ጋር በተያያዘ እንደው ምን አይነት አሰራር ስርዓቶች የተከተልን ያለ ነው? አሁን ከአዲስ አበባ ቀጥሎ ሰፊ ቁጥር ያለው ተሽከርካሪ ያለው ኦሮሚያ ክልል ከመሆኑ ጋር በተያያዘ ከዚህ በፊት የወጡ መመሪያዎች አሉ። ለምሳሌ መመሪያ 1051 2017 መሰረት የተቀመጡ ዝርዝር ነገሮች አሉ። እነሱን ለማስፈጸም እስካሁን ድረስ የተሰሩ ስራዎች ገና መሆናቸውን አያለው። የበካይ ጋዝ ደረጃዎችን ያላሟሉ ተሽከርካሪዎች ራሱ ምን ያህል እንደሆኑ እንደ ኦሮሚያ ተለቅመው አንድ እንቅስቃሴ የተጀመረ ነገር ነበር አውቃለሁ ኦሮሚያ ላይ እና ተለቅመው ቁጥራቸው ከታወቀ የትኛውን የአሰራር ስርዓት ተከትላችሁ የብክለት ሁኔታቸውን ማስተካከል ለመቻል እየሞከራችሁ እንደሆነ ያሉ ነገሮች ካሉ እስኪ እናንሳ። አቶ ከበደ አመሰግናለሁ። ተሽከርካሪ እንግዲህ በካይ ጋዝ ስንል መሰረታዊ አንዱ ተሽከርካሪ ነው። ተሽከርካሪ ስንል ከብዙ አንግል ማየት እንችላለን። የመጀመሪያው ተሽከርካሪ ራሱ ነው። ተሽከርካሪ በተለያየ አንግል ይገለጻል። አንደኛው በሚያገለግለው ወይ ባገለገለው እድሜ ነው የምናየው። አንደኛው ሌላኛው ደግሞ በሚጠቀመው ቴክኖሎጂ ነው። ሌላ ተጨማሪ የሚጠቀመው ነዳጅ ነው። አሁን ሶስቱም ከፍለን ስናያቸው የራሳቸው ክፍተት አላቸውና እያንዳንዳቸው ለማውራት ይቻላል።
የሀገራችን ከነዳጅ ብንነሳ የነዳጅ ጥራት ራሱ ደግሞ ሌላ ጥያቄ አለው። በስነ ስርዓቱ ደግሞ ተቀጣጥሎ ከተሽከርካሪ እንዳይወጣ የሚደረግበት ችግሮች አሉበት ማለት ነው። ሌላኛው የተሽከርካሪ እድሜ ነው። ተሽከርካሪ እድሜው እንግዲህ በአገለገለ ቁጥር ነዳጅን የማቀጣጠል አቅም እየቀነሰ ይሄዳል። ያን የብክለት እየፈጠረ ነው የሚሄደው ማለት ነው። በተጨማሪ ደግሞ ተሽከርካሪ የሚጠቀማቸው ቴክኖሎጂዎች አሉ። ራሳቸው አሁን የተሻሻሉ ወደ ሌቴስት የሚባሉ ተሽከርካሪዎችን ብንወስዳቸው የተሻለ ቴክኖሎጂ የሚጠቀሙ ላይክ እነ ካታላይቲክ ኮንቨርተር የሚባሉ ኢጂአር የሚባሉ ቴክኖሎጂ የሚጠቀሙ ተሽከርካሪዎች አሉ። እነዚያዎቹ ለምን ያገለግላሉ? እነዚህ በካይ ጋዞች ወደ አየር እንዳይወጣ ግማሹ ሪሳይክል ለማድረግ ግማሹ ደግሞ እንደገና እንዲቀጣጠል ለማድረግ በማድረግ የአየር ብክነትን ለመቀነስ የሚሰሩ ተሽከርካሪዎች አሉ። ከዛ ውጭ ደግሞ ረጅም እድሜ ያላቸው ደግሞ የተለያየ አዲሽናል ቴክኖሎጂ የሌላቸው ተሽከርካሪዎች በካይ ጋዝ የሚባለውን በሰፊ የሚለቁ ተሽከርካሪዎች አሉ። እንደ ሀገር ማለት ነው። የዚህ ክልል ሳይሆን እንደ ሀገር ይሄን ሁሉ አለ። ቢካዝ አገራችን ላይ ተሽከርካሪ በእድሜ እየተገደበ አይደለም አገልግሎት እየሰጠ ያለ። ማገልገል እስከቻለ ድረስ አገልግሎት እየሰጠ ይሄዳል። ማገልገል እስከቻለ ድረስ ግን ከጊዜ በኋላ በራሱ ከገበያ የሚወጣበት አሰራር ነው ያለው እንጂ በእድሜያቸው የወጣው ህግም ስለሌለ በዛ አገልግሎት እየሰጡ ነው ያሉት ማለት ነው። እንዴት ከገበያ ሊወጡ ይችላሉ? አሁን የትራንስፖርት አቅርቦትና ፍላጎት አልተመጣጠንም፣ ለምሳሌ እንደ አዲስ አበባ። ስለዚህ ህብረተሰቡ ያገኘውን የትራንስፖርት አማራጭ ነው የሚጠቀመውና አሁን ባልተሟላበት ሁኔታ ላይ ወይ ደግሞ መንግስት የሚከተለውን ይሄ የቢአርቲና መሰል የትራንስፖርት ታክሶችን ማስፋት ካልተቻለ ዛሬም በጣም ስለታም የሆኑ ተሽከርካሪዎችን ነው ሰው እየተጠቀም ያለው። ታክሲ የሚጠቀሙ ሰዎችን ካያችሁ እነዚህ የሚኒባስ ታክሲ የምንላቸውን ምንም በቃ ለሰው ምቹ አይደሉም። ከአዲስ አበባ ውጭም ከመናሪያዎች የሚወጡ ተሽከርካሪዎችን ብናይ እነሱም ከስታንዳርድ በታች የሆኑ መሆናቸውን እናያለን። ብክለቱ አንድ ጎን ነው። ሌላ ደግሞ ምቹ ያለመሆንም አይነት ነገሮችንም ደግሞ እናያለን። እና ይሄ ራሱ ከሲስተም እስኪወጣ ድረስ ምን ያህል ጊዜ ሊፈጅ ይችላል? ስቲል እስካሁን ድረስ የተሽከርካሪ እድሜ ገደብ ያስቀመጥና ህዝቦች አይደለንም። ይህን ራሱ ባለበት ሁኔታ እንዴት አድርጎ ነው ሊወጣ የሚችለው? በጣም ብዙ ብክለት ያለበት ብዙ ችግሮችን የያዙ ለዚህ ለመንገድ ደህንነት አደጋውም ስጋት የሆኑ ተሽከርካሪዎች ጭምር ናቸው መንገዶቻችን ላይ ያሉትና እንዴት በቀላሉ ይወጣሉ ብለው ያስባሉ? በቀላሉ ይወጣሉ ሳይሆን በሚሰጡት አገልግሎት ላይ የራሳቸው ላይ በእድሜ አንጻር በሚያገለግሉበት ኤሪያ አንጻር ሲታይ ከጊዜ በኋላ በራሳቸው ከአገልግሎት የሚወጡበት ኦፕሽን ነው የሚመጣው እንጂ ለጊዜው አሁን የኛ ሀገር ላይ የእድሜ ጋር የተገናኘ ስታንዳርድም ስለሌለ ዲማንዱም በዛ መጠንም ችግርም ስላለብን ማለት ነው ያለንን ተሽከርካሪ ጠግነንም ቢሆን አስፈላጊ ነገሮችን እያደረግንለት እየተጠቀምንበት ነው ያለ ነው እና ምናልባት ወደፊት ሀገራችን ባደገ ቁጥር አሁን አማራጭ የሚባሉ የማስ ትራንስፖርት ተሽከርካሪዎች በብዛት እየገቡ ሲሄዱ እነዚህ ያረጁ ተሽከርካሪዎች ደግሞ በራሳቸው ጊዜ ከመንገድ ከስራ እየወጡ ይሄዳሉ የሚል ነው ያለነው ግምት። እሺ ቀጥሎ ሰውት ላይ ለዚህ በዛ ብናይ እንደ አሁን የአየር ብክለትን አንዳንድ ነገሮች ብናይ የአየር ብክለት ዙሪያ ላይ በአገር ደረጃ ስታንዳርድ ወጥቶለት በትራንስፖርት ዙሪያ ከተሽከርካሪ የሚወጣው የአየር ብክለትን ለመቀነስ የተለያየ ስራ እየተሰራ ነው ያለው። አጋጣሚ ሆኖ መጀመሪያ ያነሳው አንዱ የደረጃዎች ኢንስቲትዩት ላይ የወጣው የአየር ብክለት ስታንዳርድ አለ። ከዛ በኋላ ደግሞ ያለኑ ተሽከርካሪዎች በእድሜ ምክንያትና በተለያዩ ምክንያቶች ከማርኬት ማስወጣት ስላልቻል ናቸው ነባሩ አሁን አገር ውስጥ ያሉ ተሽከርካሪዎች ተጨማሪ ቴክኖሎጂ በመጠቀም ወደ አየር የሚለቁትን የበካይ ጋዝን መቀነስ አለባቸው የሚል የተለያየ ስታንዳርድ ወጥቶ በሚኒስትሪው ደረጃም መመሪያ ወጥቶላቸው አሁን ኦልሞስት ወደ ክልሎችም ወደ ከተማ አስተዳደሮችም መመሪያው ደርሶን እኛም እሱን አይተን የተለያዩ ስራዎችን ጀምረናል ማለት ነው። አትሊስት ድጋፍ ይሰጠናል። ተጨማሪ ቴክኖሎጂ ብንጠቀም ያ ማለት የነዳጅ የመቀጣጠል ስርዓታችን አስተካክለው ወደ አየር የሚወጣውን የበካይ ጋዝ መጠንን በመቀነስ አሁን አገር ላይ ያሉትን ተሽከርካሪዎች በዛ ብንጠቀማቸው ከዚህ በኋላ ደግሞ ወደ አገር ውስጥ የሚገቡ ተሽከርካሪዎች አማራጭ የኤነርጂ ኃይልን ወይ ደግሞ
አማራጭ ኤነርጂዎችን በመጠቀም ለምሳሌ ኢቪ ሊሆኑ ይችላሉ። ከዛ ውጭ ናቹራል ጋዝም ሊሆን ይችላል። ሌሎች አማራጭ ኃይሎችም መጠቀም ይቻላል እና ከዚህ በኋላ የሚገቡትን በዛ ብንጠቀም አገራችን ላይ ያለው የብካይ ጋዝ መጠንን ከተሽከርካሪ የሚወጣው መቀነስ ይቻላል በሚል እየሰራን ያለ ነው። ጅምሮች ነው፣ እውነት ነው። መልካም። እስኪ ምን ሰራችሁ የሚለውም ነገር ቅድም አቶ ሰይድም እንዳነሱት ያለው የብክለት መጠን ለማሳየት ሞክረዋል። ከተማ የአዲስ አበባ ትራፊክ ማኔጅመንት ኤጀንሲም ከቢሮ ጋር በጋራ ሆኖ ከአዲስ አበባ ትራንስፖርት ቢሮ ጋር ሆኖ የተወሰኑ ሳምፕሎችን ወስደው ለማየት የሞከሩት ጥናትና የሰሩት ጥናት አለ። ይህም ቁጥሩ ከፍተኛ ነው። 55%፣ 58% በናፍጣና በቤንዚን ላይ ችግሮች ከታዩ ሙሉ በሙሉ ደግሞ ተሽከርካሪዎችን ፍተሻ ማድረግ ቢቻል ምን ያህል ውጤት ልናይ እንችላለን። ከዛ ሲያልፍ ደግሞ በመመሪያው ላይ በግልጽ እንደተቀመጠውም ብዙውን ኃላፊነት የሰጠው ድንገተኛ ምርመራዎች መንገድ ላይ ይደረጋሉ። ከዛ ደግሞ ችግር ካለበት ተሽከርካሪው ወደ ጋራጅ ይመጣና ተፈትሾ የብክለት መጠኑን አስተካክሎ ከዛ ደግሞ ወደ መንገድ ይገባል። ያን ማድረግ ከሆነ ግን ቴክኖሎጂ አማራጮች መጠቀም አለበት የሚሉ ነገሮች አሉት አይደል? መመሪያው ላይ በግልጽ የተቀመጠ ነገር። እንደዚህ አይነት የስራ ስርዓቶች ላይ ያሉበት ሁኔታዎች ከመኖራቸው ጋር በተያያዘ እናንተ እንደ ኦሮሚያ በዚህ የበካይ ጋዝ ልቀትን ለመለካት የሄዳችሁበት ርቀት፣ ለዚህም ደግሞ ያዘጋጃችሁት አሁን አዲስ አበባ ላይ ያሉት 9 ናቸው ብቁ ያለው አሽተሽ በራሱ ቼክሊስት ፈትሾ ነው። ይህንን ስራ ደግሞ ለመስራት ደግሞ ወይ ደግሞ የዚህ የብክለት መጠኑን ለመፈተሽ የሚያስችል ቁመና ላይ ያለ አንድም ተቋም እንደሌለ ነው እኔ ያለኝ መረጃ የሚያሳየው። እንደ ኦሮሚያ በዚህ ደረጃ በዚህ ቁመና ላይ ያሉ ቴክኒክ ምርመራ ተቋማት ካሉ ቅድም እንዳልኩት ነው ችግር ካለበት ገብቶ ተፈትሾ ተስተካክሎ ነው ተሽከርካሪው ዳግም ወደ መንገድ የሚገባው። ወይ ካልሆነ ግን የቴክኖሎጂ አማራጮችን መሰልባት ስር ከቶ ሊጠቀም የሚችልበት ሁኔታዎች ናቸው ያሉት። ወይም እንዲያክምም ያው መንግስት ብዙ ፕሮሞት እያደረገ ያለው የዚህ የሚሽኑን ጉዳይ ነው። ከዛ ሲያልፍ ግን የነዳጅንም የመቀጣጠል ባህሪንም የመቀየር አቅም ያላቸው ወይም የሚያስችላቸው የቴክኖሎጂ አማራጮች ብዙ አሉ። እንደ ሀገር ወደ 7 የሚጠጉ ተቋማት እንዳሉ ባለፈው አቶ አሰፋም ጋር ስናወራ ነግረውኛል፣ የሚኒስትሩ አማካሪ ማለት ነው። እነዚህ የቴክኖሎጂ አማራጮችን ጥቅም ላይ በመዋልም አካባቢዎችንም ማከም የምንችልበት ሁኔታዎች ከመኖራቸው ጋር በተያያዘ መጀመሪያ መመሪያውን ተግባራዊ ከማድረጋችሁ በፊት ያላችሁ ዝግጅት መታየት አለበት። ቁመናችሁ መታወቅ አለበት። የኦሮሚያ ሳይሆን የሁሉም አካል ቁመና መታወቅ አለበት። ከዛ ተቋማት ደግሞ አሉ ተሽከርካሪዎች ገብተው ያን ነገር ፈትሸው በትክክል የሚወጣውን ሪፖርት። አሁን እኛ ሀገር እኮ ብዙ ጊዜ የምናነሳው ነገር አለ። በሶስተኛው ወገን ካላብሬት አይደሉም መሳሪያዎቻቸው ራሱ የሚያወጡት ሪፖርት ፎልስ ነው። እሱ ብቻ ሳይሆን የሕክምና ተቋማት ራሱ እንደ ሀገር የሚወጣው ሪፖርት 5 ቦታ 6 ቦታ ላይ አንድ ሰው ሲቲ ስካን ወይም ማራ ቢለካ የተለያየ ውጤት ነው የሚወጣው። ደም መለኪያንማ ተውት፣ ሁሉም የተለያየ ነው። እና ይሄንንም የሚወጣውን ሪፖርት ትክክለኛ ከመሆኑ ጋር በተያያዘ የተቋማት ቁመና፣ የክልሎች ቁመና እንደ ፌዴራል ደግሞ ያንን ለማስፈጸም ራሱ የተሰሩ የአሰራር ስርዓቶች ራሱ ተዘርግተው መሄድ እንዳለባቸው ይሰማኛል። እና እስኪ ያለን ዝግጅትንም ነገ ተግባራዊ ስናደርገውም እንዳንቸገር ነው። ብዙ ጊዜ እዚህ ሀገር ላይ አንድ ነገር ይጀመርና ወደ ኋላ ይመለሳል። ወይ ደግሞ አንድ ኃላፊ ሲደብረው ተነስቶ አንድ ደብዳቤ ጽፍና ላልተወሰነ ጊዜ አቆም ያለው ይችላል። እና እንደዚህ ነገሮች እንዳይመጡ ዛሬ ታች ላይ መስራት ያለባቸው ነገሮችም እያየን መሄድ እንዳለብን ይሰማኛል። ቀጥሉ። ኦኬ፣ ከዚህ ከኤሚሽን ጋር የተገናኘው እውነት መነሻ ብናደረግ የመጀመሪያው በኢትዮጵያ ደረጃዎች ኢንስቲትዩት የወጣው ስታንዳርድን ስናይ ራሱ ስታንዳርዱ የወጣበት ሌቨል ከፍተኛ ሌቨል ላይ ነው ያለው። አሁን ካለኑ የተሽከርካሪ እድሜና የነዳጅን ጥራትን መሰረት አድርገን ብናይ ብዙ ማስተካከል ያለብን ብዙ ተሽከርካሪዎች ላይ መስራት ያለብን ስራ እንዳለን ነው የሚገልጸው። ከዛ ውጪ አሁን ባለን ቴክኖሎጂ፣ አሁን ባለን ተሽከርካሪ፣ አሁን ባለን ነዳጅ እያንዳንዱን ተሽከርካሪ ሜጀር ብናደረግ ኦልሞስት አብዛኛው ከስታንዳርድ በታች ሆነው እንደሚቀሩ ነው እኛ ባለነው መረጃ ማለት ነው። የተሰራ ጥናት የለም ግን በግምት ይቻላል። ቢካውስ ስታንዳርዶቹን ቼክ ስታረጋቸው ከየት ቀመር እንደወጡ ስለሚታወቅ ቴክኒካሊ ማለት ነው። ይህንን ስንወስድ በምን አግባቡን ማስተካከል የምንችለው ምለው ደግሞ ማሰብ ያስፈልጋል። አንደኛው የእነዚህ ተቋማትን የሜዥር ማድረግ አቅማቸውን ስናይ ዲቫይሶቹ በየጊዜው እውነት ነው ፌል ያደርጋሉ። ልክ ነው። በምን ምክንያት ነው? አንደኛው ይሄ ጋዞችን የሚለኩ ዲቫይሶች በጣም ሴንሲቲቭ ናቸው። ሁለቶቹም የኤግዞስት ጋዝና የስሞክ ሜትር የምንላቸው ራሳቸው ሴንሲቲቭ ናቸው። ጭስ በበዛ ቁጥር ኢሚዲየትሊ ቶሎ ፌል የማድረግ ፕሮባቢሊቲ ስላላቸው በየጊዜው ካሊብሬት ማድረግ ግዴታ ይጠበቅባቸዋል። ሴንሰሮችን መቀየርም ግዴታ ይጠበቅባቸዋል። ለዛ ምን ያክል ሬዲ ናቸው የምለውን
እንግዲህ አሁን ከዚህ በኋላ በአዲሱ ስታንዳርድ ማሽናቸውን ሴት አድርገው ለ2019 በዚህ የስታንዳርድ ብቻ መስራት እንዳለባቸው ኦሪንቴሽን ተሰጥቷቸው ገና ለግምገማ ሬዲ የሆኑ ነው። በዚህ ታይም ላይ ነው ማለት እንጂ አልተገመገሙም ሆነ ውጤታቸውም አልታወቀም። የ2018 በነባር ስታንዳርድ ነው የተገመገሙት የዚህኛውን ሳይጨምር ማለት ነው። አዲስ አበባ ግን አስደንጋጭ ነው። 9 ተቋም ብቻ ናቸው። 2019 ግን በዚህኛው በአዲሱ ስታንዳርድ ስለሚታይ ምናልባት እሱ ሊያስፈራ ይችላል። ይህንን ስንል ግን ማሽኖቹ ላይ ያሉት ዲቫይሶች እነዚህ ሁለቶቹ ብቻ አይደሉም። ሌሎችም ለተሽከርካሪ ቴክኒክ ምርመራ የምንጠቀማቸው ማሽን አይነቶች አሉ። ለምሳሌ ፍሬን የምንለካበት፣ ሰስፔንሽን የምንለካበት፣ ማብራት የምንለካበት፣ እነዚህ ሳይድ ስሊፕ የምንለካበት አዲሽናል ሌሎች ቴክኖሎጂዎችና መሳሪያዎች አለዋቸው። በተጨማሪ ግን ኤሚሽንን ለመለካት እነዚህ አዲሽናል ዲቫይሶች የምንላቸው ራሳቸውን ችሎም ወይ ደግሞ ከሌሎች ማሽኖች ጋርም ከአንድ ካምፓኒ የሚመረቱበት አሰራርም አለ። ራሳቸውም ችለው ደግሞ ኢንዲፔንደንትሊ የሚመረቱበት አግባብ አላቸው። ያንን ኢንተግሬት አድርገው ካሊብሬት አድርገው በአዲሱ ኤሚሽን ስታንዳርድ አስተካክለው ሜዥር የማድረግ ግዴታ ከ2019 አሁን ባለ ነው ማለት ነው። ኦልሞስት በጀት አመቱ ጀምረናል ግምገማ። ስለዛ መዛና የምትጀምሩት አሁን ነው። አሁን ነው። ስለዛ ውጤቱን ከዛ በኋላ ካወቃችሁ በኋላ ነው ወደ ስራ ልገቡ የምችሉት። ኦልሞስት እኛ ባለን መረጃ ተሽከርካሪዎቻችን የዚህ ብክለትን መሰረት አድርገን ስናያቸው አብዛኛው እዛ ሬንጅ ውስጥ ስለሚገቡ ከአሁኑ ስራ መጀመር ክልላችሁ ላይ መኪና ሊኖር ይችላል። አብዛኛው ፓርት ወደዛ ሬንጅ ውስጥ ስለሚገቡ ከአሁኑኑ ስራ መጀመር አለብን ብለን ሚኒስትሪው ባወጣ መመሪያ መሰረት እኛም የራሳችን መመሪያ ካወጣን በኋላ ለዞኖች ለከተሞችን ደብዳቤ ጽፈን መመሪያውን ከላክን በኋላ አሁን ዝግጅት እያደረጉ ነው ማለት ነው። ቢካዝ እያንዳንዱ ተሽከርካሪ ከዚህ በኋላ ተለክቶ የበካይ ጋዝ ወይ ደግሞ የኤሚሽን ሌቨሉ ከታየ በኋላ አማራጭ ቴክኖሎጂ ኃይልም በመጠቀምም ቢሆን እስከ ሜንቴናንስም በመሄድም ቢሆን አሁን በተለያየ ጊዜ አሁን የነዳጅ ብቻ ላይሆን ይችላል። የተሽከርካሪ ራሱ ደግሞ ችግር ካለበት እስከ ሞተር ማውረድ ወይ ኢንጂን ማውረድ ድረስ እስከ አስፈላጊ የሆኑ ትልልቅ ሜንቴናንስ ማድረግ ስራ ድረስ ሊያስገዳቸው ስለሚችል ካሁኑ ማለት ነው ዝግጅት የጀመሩ አካላቶች አሉ። እኛም ደግሞ በዛ መሰረት የተለያየ ኦሪንቴሽኖች እየሰጠን ነው ማለት ነው። ግን በጣም ሰፊ በጣም ትልቅ ስራ እንደሚጠይቅ በዚሁ የሚታይ ጉዳይ ነው እንደ አገር ማለት። ይሄ የአንዱ ክልል ጉዳይ አይደለም። ኤሚሽን ስንል ኦሮሚያ ውስጥ የሚንቀሳቀስ ወይ ኦሮሚያ ላይ የተመዘገበው ተሽከርካሪ በዚህ ተለክቶ እንደዚህ ቢደረግ የሌላ ክልልም የሌላ ከተማም መጥቶ ኦሮሚያ ላይ የሚረግጥበት የኛም ሌላ ክልል ላይ የሚሄድበት እንደዛ አይነት አሰራር ስለሆነ ይሄ አገራዊ ነው። አገራዊ ሲሆን እንግዲህ ሁሉም ክልሎችና ከተማ አስተዳደሮች በተመሳሳይ ስታንዳርድ በተመሳሳይ ሰዓት ላይ እንደዚህ አይነት ስራዎች ላይ ትኩረት ሰጥተን ነው ካልሰራ ነው የራሱ ደግሞ ችግር ያመጣል ማለት ነው። መልካም ጥሩ ሀሳብ ነው አቶ አማር። ያው የተነሱ ነገሮች ስናያቸው ሁሉ ነገር ተመጋጋቢ ነው። ያው ትራንስፖርት ሴክተር ላይ አዲስ አበባ ላይ የተመዘገበ ተሽከርካሪ ኦሮሚያን ይረግጣል፣ ኦሮሚያን የረገጠ ጋምቤላን ይረግጣልና ይሄ ወጥነት ያለው የአሰራር ስርዓቶችን እንደ ሀገር መዘርጋት ካልቻለን በተለያዩ አካላት ተበጣጥሰው የሚሰሩ ስራዎች የተፈለገውን ውጤት አያመጡም። ያው ኮፕ እየተቃረበ ነው፣ ጊዜው እየሄደ ነው ያለው። ግን የምንሰራቸው ስራዎች ካሁኑ በተሻለ መንገድ ላይ ነገሮችን ማስኬድ ካልቻለንና ስራዎችን ቶሎ እየሰራን መሄድ ካልተቻለ ወቅቱ የሚቀርብ ከሆነ አሁን 500 የሚጠጉ ተሽከርካሪዎች በወቅቱ የትራንስፖርት አገልግሎት ይሰጣሉ የሚል ነገር አንስተውልኛል አቶ አማረ ቅድም ካነሱት ሀሳብ ጋር ወደ 80,000 ተሳታፊዎች ካሉ በዚሁ ኢቨንት ላይ ተሽከርካሪ ቁጥሩ በቂ ሊሆን ይችላል። ግን ሌላው ተሽከርካሪ እየበከለ ደግሞ እነዚህን ኤሌክትሪክ መጠቀማችን አንዳንዴ ማሳያ የሚሆኑ ነገሮች ይኖሩታል። ያው ይሄን አልባስ መኖሩ ራሱ ማለት ነው ኤሌክትሪክ የሚሰራ ግን ያንን ደግሞ ማኔጅ ያደረግንና የብክለት መጠኑም አሁን ደብሊውኤች የሚያወጧቸው ቁጥሮች አሉ። በጣም አስጠንቃቂ ቁጥሮች ናቸው የሚመጡት። ከጭስ ጋር የተባበሩ መንግስታት ድርጅት ያወጣል፣ ሌሎችም አካላት ያወጣሉ። ከዚህ ከብክለት ጋር በተያያዘ ከአይስቴር በኋላ ብዙ የሚሏቸው ነገሮች አሉና ትንሽ የዘገየን አይመስሉትም አቶ ማረ? አሁን ስራዎቻችን ላይ እንግዲህ ያው ክፍተቶችንም እየዘጋን መሄድ ስላለብን ነው። ትክክል ነው የተነሳው ሀሳብ። በተለይ ከተሽከርካሪ የሚወጣ የተበከለ ጭስን ምርመራ አድርጎ ስርዓት ከማስያዝ አኳያ በሚፈለገው ልክ ተሰርቷል የሚቻልበት ሁኔታ ሳይሆን በትክክል ተጀምሯልስ ወይ የሚለው ነገር ማየት ተገቢ ይመስለኛል። እሱን ወስደን ስናይ አንዳንድ ጊዜ ከሀገር እድገት ጋር የሚያያዙ ጉዳዮች አሉ። አሁን ፍላጎትና አቅርቦት መጣጣም ካልቻለ
በተለይ ታዳጊ ሀገሮች ላይ ከፍተኛ የሆነ ችግር ነው ይሄ ማለት ነው። ስለዚህ ሁሉንም ተሽከርካሪዎቻችን ስታንዳርድ አውጥተን ከዛ ስታንዳርድ በታች ናቸው ብለን የምናወጣ ከሆነ በምንድን ነው ህብረተሰቡስ ሊጠቀም የሚችለው የሚለውን ማየት ያስፈልጋል ማለት ነው። ስለዚህ አንዳንዱ ከሀገር እድገት ጋር የሚያያዝ ነገር ጉዳይ እንደሆነ ማየት ያስፈልጋል። ግን በዚህ ሂደት ውስጥ ከመቼ ነው መቆየት ያለብን የሚለውን ደግሞ በደንብ ወስደን ስናይ በአንድ ጊዜ አሁን ያሉን ተሽከርካሪዎች በመላ ሀገሪቱ ውስጥ ያሉትን እውነት ለመናገር ስታንዳርድ አውጥተን ብንፈትሽ ምን ያክሉ ያልፋሉ የሚለውን ወስዶ ማየት ይቻላል። አቶ ከበደ ቅድም ሲያነሳ በአይንም የሚታዩ ጉዳዮች ስላሉ ማለት ነው። ምክንያቱም የጭሱን መጠን፣ ጥቁረቱን፣ ከለሩን አይቶ መናገር የሚቻልበትም ሁኔታ ስላለ ስለዚህ ከዚህ አኳያ አሁን ያሉ ተሽከርካሪዎች ቢሰራ ጥሩ የሚሆነው አንደኛ የሰርቪስ ጊዜያቸውን በመጠበቅ በአግባቡ ሰርቪስ የማድረግ ስራ መስራት ያስፈልጋል። ሁለተኛ የካሊብሬቲክ ኮንቨርተር የምንለው በተለይ ተሽከርካሪዎች ላይ ወደ ካርቦን ሞኖክሳይድ የመቀየር እድሉን በጣም እጅጉ የሚቀንስ መሳሪያዎችን ከመግጠም አኳያ ትኩረት ተደርጎ መስራት ያስፈልጋል። የሚጠቀሙት ነዳጅ ንጹህ መሆን ወይም ደረጃውን የጠበቀ ነዳጅ እንዲጠቀሙ ማድረግ፣ ፊልትሮችን በየጊዜው መቀየር እና የአገልግሎት ጊዜን ብቻ መውሰድ ሳይሆን የተሽከርካሪውን ደህንነት በጥቅሉ በየጊዜው መጠበቅ ከቻል ከተሽከርካሪ የሚወጣ የተበከለ የጭሱ መጠን በእጅጉ መቀነስ ይቻላል ማለት ነው እና እሱ ላይ ትኩረት አድርጎ ጎን ለጎን መስራት ያስፈልጋል። በመንግስት ደረጃ የተያዘው ኤሌክትሪክ ተሽከርካሪዎችን ወደ ሀገር እንዲገቡ የሚበረታታበት መንገድ ከነዳጅና ቤንዚን ተሽከርካሪዎች ጋር ተያይዞ ያሉትን ደግሞ እየቀነስን እየገደብን መምጣት ትኩረት አድርጎ መስራት ያስፈልጋል። በርካታ ሀሳቦች ናቸው በምዕራፍ አንድ የተነሱት። እነዚህ ሀሳቦችን ያው ይዘን የምንሄድ ነው የሚሆነው። ዛሬ ላይ ዓለም አቀፍ የብክለት ስታንዳርድና እኛ ያለንበት ሁኔታ ምን ይመስላል በሚለው ሀሳብ ላይ ቢነሳ ብዙ የምናነሳቸው ነገሮች አሉ። በምዕራፍ አንድ የተነሱ ነገሮች አሉ። የነዳጅ ኳሊቲ ኢሹንም አንስተን ነበር። ያው እኛ የምንጠቀመው ነዳጅ ሁለት ሀገራት ብቻ ዓለም ላይ እንደሚጠቀሙበት ናይጄሪያና እኛ እንደምንጠቀምበት ብዙ ጊዜ ይነሳል። ከዚሁም ነዳጅ ከመጣ በኋላ እዚህም ከባህር ነገር ጋር ተዋህዶ ጥቅም ላይ እንደሚውልና አንዳንድ ተሽከርካሪዎችን ደግሞ ሊያበላሽ የሚችልበት ሁኔታ ራሱ እንዳለኛ ነዳጅ የሚታወቅበት ሁኔታዎች አሉ። ያው የነዳጅ ዋጋ ከጊዜ ወደ ጊዜ እየጨመረ ነው። ዓለም ካለችበት ሁኔታ አንጻርም መንግስትም የተለያዩ አማራጮችን ሲከተል የምናይበት ሁኔታዎች አሉ። የነዳጅ ኳሊቲን ግን በማሻሻል ያለውን ነገር ሌሎች ሀገራት የሚጠቀሙበትን ነገር ወደዛ ማምጣትም አስፈላጊ መሆን እንዳለበት ይሰማናል። ብዙ ሀገራት ያው ነዳጅ የተሻሉ ነዳጆችን ይጠቀማሉ። ዓለም ላይ ሁለት ሀገራት ናቸው ከተባለ ምንድነው ይሄ ራሱ የሚያሳዩ ብዙ ነገሮች ላይ ትኩረት እየሰጠን ያለ ነው። የኳሊቲ ኢሹ ደግሞ የስታንዳርድ የኳሊቲ ምናምን ጉዳይ ላይ መደራደር አለብን ብዬ አላስብም። ብዙ ጊዜ የሚነሱ ነገሮች አሉ። ነዳጅ መግዛት የቻለ ሰው ተሽከርካሪ መግዛት የቻለ ሰው ነዳጅ ላይቸግረው ይችላል ተብሎ ይታሰባል። ይሄን አካሄድ በሁለት አይነት መንገድ ነው እኔ የምመለከተው። ልክ ነው ልክ አይደለም የሚሉም በሀሳብ ደረጃ የማያቸው ነገሮች ቢኖርም ግን ኳሊቲው ላይ ግን መስራት የሚቻልበት ሁኔታዎች መኖር እንዳለባቸው ይሰማኛል። ብቻ አቅርቦቱና ፍላጎቱን ብቻ የማጣጣም አይነት ነገሮችን ነው እንደ ሀገር እያየን ያለ ነው። ይሄ ደግሞ ልክም አይደለም። ዳግም መታየት ያለበትም ጉዳይ እንዳለ ይሰማኛልና ግን ዓለም አቀፍ የብክለት ስታንዳርዱና እኛ ያለንበት ሁኔታ እንደው እንደ አካባቢ ጥበቃ እንዴት ነው የምትመለከቱት? አመሰግናለሁ። ማለት ቅድም እንደተነሳው ያው ወደ ከተማ የሚለቀቀው በካይ ንጥረ ነገር ከተሽከርካሪም ከሌሎችም ይወጣልና እሱ ይለካል። እሱ ተለክቶ የሚገኘው ውጤት ከዓለም አቀፍ ስታንዳርድ በእጅጉ ከፍ ያለ ነው። ከእኛም ስታንዳርድ በተለይ አመታዊ አማካይ ጋር ሲነጻጸር ከፍ ያለ ነው፣ በጣም ከፍ ያለ ነው። ግን ቅድም እንዳልኩት በዚህ አሁን እና አምና አካባቢ ጀምሮ የተወሰነ ከበፊቱ የመቀነስ አዝማሚያ ያለው የተወሰነ ወደ ኋላ ዳታ ስናይ ለምሳሌ በኮቪድ ጊዜ ቀንሶ ነበር የአየር ብክለት እንቅስቃሴ ስለተገደበ ማለት ነው። ከዛ በኋላ ጨመረ። አሁን በተወሰነ እንደዛን ጊዜ ባይሆን ለውጥ አለው። ግን ብዙ ስራ ስቲል ይፈልጋል። ከስታንዳርድ በላይ ነው አሁንም። ስለዚህ ጤና ላይ ኢምፓክት ያደርሳል። አሁን የሚቆጣጠረው የዚህ የተሽከርካሪ ጭስ ብክለትን ባለቤቱ ማን ነው? አንዳንዴ ህጎችም ሲወጡ መመሪያዎችም ሲወጡ ስታንዳርድም ሲወጣ የሚያስፈጽመው አካል መቼም መታወቅ አለበት። ባለፈው አቶ ይልማ መንግስቱ ሲያነሱ እንደነበረው በግልጽ ነው ያነሱት። ስታንዳርዱ በጣም አሪፍ ነው። በቃ ይህን ችግሮቻችን በአጠቃላይ ይፈታል ተብለው ይታሰባልና የእነሱ ስልጣን ያው ስታንዳርድን አውጥቶ
የመስጠት ነው። ያንን ደግሞ የመተግበር ደግሞ ስራውን ሌላው አካል ይሰራል። እስቲል ነው ግን እስካሁን ድረስ 4 ዓመት ሙሉ አለመተግበር ራሱ ምን ማለት ነው የሚልም ነገር ተነስቶ ነበርና እኛ አውጥተናል። ሚኒስቴር መስሪያ ቤቱም እየሄደበት ያለው ነገር አንዳንዴ ከጋሪው ፈረሱ ቀደመ ተብሎ የሚነሱም ነገሮች አሉ። እነዚህ ሁሉ ተሽከርካሪዎች ደግሞ ቅድም አቶ ኦመርም እንዳሉት ከገበያም ከማርኬት ማስወጣትም ልንቸገር የምንችልባቸው ሁኔታዎች ይኖራሉና ሁለቱንም ግን አጣጥመን ከሜዳ አንጻርና እንዲሁም የቁጥሩን ባለቤት ደግሞ የሆነ አካል ላይ መጣል እንዳለብን ይሰማኛልና ከዚህ አንጻር ምንድን ነው እስኪ መቼ ራሱ ተግባራዊ የሚደረግ ይመስሉታል? እንደተባለው ትንሽ ቆይቷል። ስታንዳርዱ ሲዘጋጅ እንደተባለው ዩሮ 4 ስታንዳርድ ነው የተዘጋጀው። አሁን አውሮፓዎቹ ዩሮ 6ን አልፎ ወደ 7 ምናምን እየሄዱ ነው። እነሱ አሁን ከነዳጅ ብክለትም አልፎ ፍሬን ሸራ ላይ ወይም ጎማ በጣም ፍሬን ሲይዝ የሚወጡትን ነገሮች ሁሉ እሱን ሁሉ መቆጣጠር ነው የሚፈልጉትና ስለዚህ እኛ ዩሮ 4ን ሚት ማድረግ መቻል አለብን ተብሎ ያው ተጠንቶ የተወሰነ ነገር ነው በፌዴራል በሚኒስቴሩም ጭምር ማለት ነው። ስለዚህ እሱን ስታንዳርድ ለማስፈጸም መመሪያ ያስፈልጋል። መመሪያውን ለማውጣት ሚኒስቴር መስሪያ ቤቱ ጀምሮ ሲዘገይ እኛ በአዲስ አበባ ደረጃ ለማውጣት ሞክረን ነበር። ጀምረን ኦልሞስት ፍትህ ቢሮ ሄዶ የመሳሰሉት ከተካሄደ በኋላ የተነሱት ጥያቄዎች ምንድን ነው አዲስ አበባ ላይ ብቻ ማስፈጸም ያስቸግራል የሚል ነው። ምክንያቱም ከክልል የሚመጡ ተሽከርካሪዎች ምን ልታደርጉ ነው የሚል ነገርም ተነሳ። ስለዚህ በሱ እንትን ላይ ያለን ነው እንግዲህ የፌዴራሉ መመሪያ ጸድቆ የወረደውና እሱም ቶሎ ይተገበራል የሚል እንትን ነው የነበረና እኛም ያኔ ስንል የነበረው ምንድነው መጀመሪያ መተግበር ያለበት በምርመራ ተቋማት በየአመቱ በወሎ ሲሰራ እዛ ላይ ነው ቴስት መደረግ ያለባቸው ተሽከርካሪዎች ስታንዳርዳቸው የነሱ አቅም መገንባት አለበት። እዛ ላይ ስራ መስራት አለበት። ያው አሽተሽ ስራ መስራት አለበት ማለት ነው። እነሱ መሳሪያዎቹ ሊኖራቸው ይገባል። ካሊብሬት ሁሉ መደረግ አለበት መሳሪያቸው ምናምን ይላል እኮ ህጉ እና እዛ ላይ ማለፍ ያልቻለ ተሽከርካሪ ወደ ጥገና ቦታ ሄዶ አሻሽሎ ምናምን መምጣት አለበት ነው። አለበዛ መንቀሳቀስ የለበትም ነው። ከዛ አልፎ ኢቭን መንገድም ከገባ በኋላ በድንገተኛ ፍተሻዎች እንደዚሁ መስተካከል እንዳለባቸው ወደ መመለስ እንዳለባቸው ነውና ብዙ የጥገና ሚኒሶች አሉ እንደተባለው ቅድም ካታሊቲክ ኮንቨርተር ይሁን ሞተር እስከ ማውረድ የመሳሰሉት ነገሮች ጥገናዎች መደረግ አለባቸው ነው። መመሪያው ተግባራዊ መሆን ካልጀመረ መቼም አይጀመር ማለት ነውና እንደተባለው በጣም አሮጌ ተሽከርካሪዎች አሉ። ምናልባት ትራንስፖርትና ሎጂስቲክስ ሚኒስቴር የሆነ ሌሎች ስትራቴጂዎች ሊያስፈልጉ ይችላሉ። እንዴት አፕሮቹን ማለት ድጋፍ የሚያስፈልግ ቦታ ላይ ካለ ድጋፍ እያደረገም ቢሆን ግን ወደ ሲስተም መገባት መቻል አለበት። ሌላ ለምሳሌ አዲስ አበባ ላይ እስከምን ድረስ ትራንስፖርት ቢሮ አስበው ነበር። ለምሳሌ ኢቭን ክሊን ኤር ዞን ተብሎ ከተማ የተወሰነ ቦታ ተለይቶ በካይ ተሽከርካሪዎች እንዳይገቡ እዛ ቦታ ላይ ወይ ቴክኖሎጂ አማራጭ አልተጠቀሙ እየበከሉ ያሉ ተሽከርካሪዎች ብቻ ለምሳሌ ኤሌክትሪክ ብቻ ሊሆን ይችላል የሚገባው እዛ። ስለዚህ እዛ አካባቢ ንጹህ አየር የሚተነፈስበት ቦታ ይሆናል ማለት ነው እና እንደሱ ያሉ ከከተሞች እየገፉ ማውጣት ሊያስፈልግ ይችላል እና ህጉ ግን ተግባራዊ የሆነ ሲሄድ አቅም የሌላቸውን ከመንገድ ማስወጣት ግድ ነው የሚሆነውና እሱ ነውና ስለዚህ ዞሮ ዞሮ መመሪያ ከወጣ በኋላ አካባቢ ጥበቃ ማድረግ የሚችለው ትራንስፖርት ቢሮ ለምሳሌ በአሽተሽ በኩል እነዚህ ምርመራ ተቋማት በትክክል የሰሩ መሆናቸውን ማረጋገጥ፣ አልፎ አልፎ ደግሞ ከትራንስፖርት ቢሮ ጋር ወይም ከትራፊክ ማኔጅመንትም ጋር መንገድ ላይ በሚደረጉ ድንገተኛ ፍተሻዎች ላይ ተባብሮ መስራት ነው። ዞሮ ዞሮ ህጉ ተግባራዊ መሆኑን ብክለት እየተፈጠረ መሆኑን ማረጋገጥ ያስፈልጋል። እነዚህ ስራዎች በዚህ አይነት መልክ ነው መሰራት ያለባቸው። ከዛ በተረፈ በየጊዜው እንግዲህ ምን ያህል ጉዳት እየደረሰ ነው የሚለውን የጤና ቢሮ መረጃዎች በየጊዜው ማውጣት ያስፈልጋል። በዛ መሰረት ያው ጉዳቱ ግልጽ ነው። እሱ እየቀነሰ እንዲሄድ የሚያስፈልግ ከሆነ ፕላስ ደግሞ አሁን ለዚህ ለኮፕ 32 ዝግጅት የከተማዋ የገጽታም እንዲሻሻል ብዙ ሰው እስከመጣ ድረስ ንጹህ ከተማ ነው ማየት የሚፈልገው። ስለዚህ የተሻሻለ የሆነ ስራዎች መሰራት አለባቸው ብለን እናምናለን። መልካም ጥሩ ሀሳብ ነው ያነሱት። እዚህ ተሽከርካሪ ጭስ ላይ የሚወጡ ሪፖርቶች ቶሎ መሰራት እንዳለባቸው ይሰማኛል በተለያዩ አካላት። ሌላ ተሽከርካሪ ብክለት እዚህ ከጤናም አንጻር አሁን ቅድም እንዳሉት አንድ ከዚህ በፊት አቶ አሽረፈዲን ዩያ የተባሉ ጤና ሚኒስትር የአካባቢ ጤና ባለሙያ ሲናገሩ በጣም አስደንጋጭ የሆነ ቁጥር ነበር የነገሩን። አዲስ አበባ ላይ እንኳን ከአዲስ አበባ ጤና ቢሮ ጋር በጋራ ሰርተው የነበረው ውጤት ከዚህ ከጤና አንጻር ማለት ነው እና በጣም አሳሳቢ ነገሮችን ያየ ነውና ይሄ የአየር ንብረት ለውጥና የካርበን ልቀት በዚህ በኢኮኖሚያችን ላይ ራሱ እያሳደረ ያለው ጉዳት እኮ ቀላል አይደለም። ቅድም አቶ ሰይድ እንዳነሱት 7 ሚሊዮን ያህል ቶን
አካባቢን እየበከለ ከሆነ ከተሽከርካሪ የሚወጣው ጭስ በነገራችን ላይ ብዙ ዓለማት እኮ ይህንንም ስራ የሚሰሩ አካላት ይህን ያልተውን ቀንሽ ያለው ስትል እኮ ድጋፍ ሁሉ ይደረጋል አይደል? እንደ ሀገር ብዙ የፋይናንስ ድጋፎች እኮ ጭምር አሉት። ይሄ ደግሞ የሚቻል ነገር ነው። እዚህ ላይ አበክረን ከሰራ ማለት ነው። ህጎች ከወጡ፣ መመሪያዎች ከወጡ፣ ስታንዳርዶች ከወጡ፣ የቴክኖሎጂ አማራጮች ከቀረቡ ያው ቅድም እንዳልነው ማለት ነው አሁን ቪአይፒ አካባቢዎች ላይ እነዚህ መኪኖች አይገቡም ቢባል ወደዛ ቪአይፒ መንገድ ለመግባት ብሎ ያው አሉ አይደል ቪአይፒ መንገድ የምንላቸው ይሄ በጀርባውን የመሪዎች ሲመጡ ከድልድይ ይዞ ይሄ ቦሌ መንገድ እንደዚህ የተመረጡ አንዳንድ አካባቢዎች ላይ አብሴ ኮሪደር ልማት የሰራባቸው ቦታዎች ላይ እነዚህ ተሽከርካሪዎች አይገቡም ቢባል ሁሉንም አማራጮች ይወስዳሉ እኮ ባለ ንብረቱም መንግስትም ደግሞ ባላ አይቸገርም ማለት ተሽከርካሪው ይፈተሻል። ያ ችግር ካለበት ገብቶ አስተካክሎ ይመጣል። ያንን ማስተካከል ካልቻለ የቴክኖሎጂ ደግሞ አማራጮች አሉ። ተሽከርካሪው ስር ገብተው ያንን የብክለት መጠኑን ሊቀንሱ የሚችሉ ዓለም ላይ ያሉ የቴክኖሎጂ አማራጮች ዓለም ያው እኛም ያለም አካል ነን እኛ ሀገርም አሉ። ግን ወደ ስራ እነሱ ላይ መግባት ለእነሱ ራሱ እኮ ስታንዳርድ ወጥቶላቸዋል እኮ ለዲቫይሶቹ ራሱ ማለት ነው። የኢትዮጵያ ስታንዳርድ ኢንስቲትዩት እኮ አውጥቶ የተለያዩ ፍተሻዎችም እየተደረገላቸው በተለያዩ አካላት እንዲሁ ፍቃድም እየወሰዱ ከትራንስፖርትና ሎጂስቲክ ሚኒስቴር ሊሰሩ የሚችሉ አካላት እየመጡ ነው ያሉት። ወደ 7 የሚጠጉ አካላት እንዳሉ መረጃው አለኝ እኔ ራሱ እና ከዚህ በፊት ፍቃድ የሰጡ አካል አለ። አሁን ኦልሞስት ሌሎችም ወደዛ እየሄዱ ያሉበት ሁኔታዎች አሉና በዚህ ሁኔታ ላይ ሁሉንም የቴክኖሎጂ አማራጮችንም ጥቅም ላይ አድርጎ አሁን የታሰበው ቅድም አቶ አማረ እንዳነሱት ምናልባት የነዳጅም የተባለው ነገር የነዳጅ ጥራት ወሳኝ ነው ማለት ተሽከርካሪ ላይ የሚሰራው ስራ እንዳለ ሆኖ እንደተባለው ኢትዮጵያ የምትገዛው ነዳጅ ያው አንዳንዴ ከወጪ አንጻር ታስቦ ሊሆን ይችላል። ኳሊቲው ትንሽ አነስ ያለ ነዳጅ የሚገዛውና አንዳንድ ጊዜ ወጪ ስታወጣ ሌላ ወጪ ይዞ የሚመጣ መሆን የለበትም። ጤና ላይ እክል የሚፈጥር አሁን አሮጌ ተሽከርካሪዎች ይበክላሉ ስንል ነዳጅም ነው የሚያባክኑት። ስለዚህ ሌላ ወጪም እያስከትሉ ነው ማለት ነው። ልክ እንደዚያው ጥራቱን ያልጠበቀ ነዳጅ መጣ ማለት ብዙ ነው ኮስቱ። ስለዚህ መንግስት ትኩረት ሰጥቶት ደረጃውን የጠበቀ ማለት ነው የግድ እንደ አውሮፓ መሆን የለበትም፣ ግን ጥራቱን የጠበቀ ነዳጅ ማስመጣት ያስፈልጋል። ከዛ በተረፈ አሁን ወጣ የተባለው ጋዝ ጋር በተያያዘ እንደሱ አይነት ተሽከርካሪዎች የሚጠቀሙትንም ኢንካሬጅ ማድረግ ወደዛ መቀየር የሚችሉትንም ድጋፍ መስጠት ምናምን ሊያስፈልግ ይችላል። እንደሱ አይነት ነገሮች መጥተት አለባቸው። መልካም አሁን መንግስት እስካሁን ድረስ ባለው ይሄ ድጎማውን አንስቷል ሙሉ በሙሉ። አንዳንዴ እኮ ለተሻለ ኳሊቲም ደግሞ ድጎማዎች ይደረጋሉ እኮ ቅድም እንዳልነው የብክለት መጠኑን ስንቀነስ እኮ በሰው ጤና ላይ የምናመጣው ለውጥ አለ። ከዛም ሲያልፍ ደግሞ ከተለያዩ አካላት ቅድም ያልነው በቶን የሚጠጋ ብክለት ካለ ወደ 7 ሚሊዮን ብክለት አለ ብለው ቅድም ያነስተን እሱ መቀነስ ከተቻለ የምናገኘው ድጋፍ ካለ እሱ ነገሮችን እኮ ስፓይስ ማድረግ ማለት ነገሮችን አዋህደን እኮ የሀገሪቷንም የህብረተሰቡን ጤና ችግርንም የተሽከርካሪዎችንም እድሜም የአካባቢ ብክለትንም ሌላውም ነገር ማስቀረት ስለሚቻል አንዳንዴ ማየት ይኖርብናል። ያው እንደ መሪም መሪዎች ብዙ ስራ ያለባቸው፣ ግን እንደናንተ አይነት ደግሞ ተቋማት የምትመሩ አካላት እሱ ነገሮችን ማሳየት እንደሚቻል ይሰማኛል። አቶ ማረ የነዳጅ ጥራት ጋር ተያይዞ ቢታይ የምለው እኔ ምንድን ነው አንዱ ከሌሎች ያደጉ ሀገራት ጋር ያሉት በደረጃው ከዛ ጋር እኩል ነው የሚል ነገር አይደለም። ነገር ግን ወደ ሀገር ውስጥ ሲገባ ጤና ላይ ችግር ሊፈጥር በሚችል ደረጃ አይደለም እየገባ ያለው ማለት ነው። ትልቁ ችግር ከገባ በኋላ ሀገር ውስጥ በሚደረግ ቅሸባ እንበለው ነዳጅ ማደያዎች ጋር ተያይዞ ከሽያጭ ጋር ተያይዞ አይቆላስስካም ይቀላቀላል ወደ ሀገር ውስጥ የሚገባው ነዳጅ ከስታንዳርድ አኳያ ያደጉ ሀገሮች ተመሳሳይ ነው ማለት አይደለም እንጂ ጤና ላይ ችግር በሚፈጥር ወይም የተሽከርካሪ ጭስ ብክለትን በከፍተኛ ደረጃ ከፍ የሚያደርግ ነው ማለት አይደለም። አገር ውስጥ ከገባ በኋላ ግን በማደያዎች አካባቢ የሚደረግ ቅሸባ ብለን የምንጠራው ሊሆን ይችላል። ሌሎች ባዕድ ነገርን በመጨመር ከነዳጅ አገር ውስጥ ከገባው ነዳጅ ጥራት ተጨማሪ የሆነ ጉድለት እንዲኖረው የሚደረግ ሂደት አለ ማለት ነው። ኢቭን ከሊትር ይጀምራል እሱ። ስለዚህ አንዳንድ ቦታዎች ላይ ገጥሟችሁ ከሆነ እኛ ጋር በተለያየ ጥቆማም የሚመጣ አለ። ሳልባቶ ውስጥ ያለ ነዳጅ ሲቀነስ የተሽከርካሪ ሳልባቶ መጠን ይታወቃል። በዛ ሂደት ውስጥ ግን ልዩነት ሊፈጥር በሚችል አየር እየተሞላ እንደማለት ነው የሚደረጉ እንትኖች አልፎ አልፎ ይገጥማሉ። ስለዚህ እንዲህ አይነት ችግሮች ባዕድ ነገሮችን በመቀላቀል የሚደረግ ሂደት እንጂ ወደ ሀገር ውስጥ የሚገባ የነዳጅ ኳሊቲ ለብክለት መንስኤ አይሆንም እያሉኝ ነው። ግልጽ ያድርጉት። ወደ ሀገር ውስጥ የሚገባ ነዳጅ የተበከለ ወይም
የተሽከርካሪን እንደዛ አይደለም እኮ ኳሊቲውን እናሻሽል እኮ ነው እኛም እያልን ነው። እስከሱ ጋር ያለ ችግር አይደለም ነው አሁን ለነሳንበት አጀንዳ ችግሩ ወደ ሀገር ውስጥ የሚገባ የነዳጅ እሱም ኳሊቲ ማሻሻል አለብን የሚል እኮ ነው እኛ አቋም። ይሄ ደግሞ ይታወቃል ችግሩ ነው። ነዳጅ አቅራቢ ድርጅትም የሚናገረው ነው፣ አካባቢ ጥበቃ የሚናገረው ነው፣ ትራንስፖርትና ሎጂስቲክስ ሁሉ የሚናገሩት እኮ ነው። የነዳጅ ኳሊቲ ጉዳይ እንደ ሀገር ችግር አለ። እንደውም እኮ ናይጄሪያ ራሱ ተዋለች መሰለኝ ዓለም ላይ እኛ ብቻ ይመስለኛል ነዳጅ የምንገዛው። እኔ መረጃ ካላችሁ በዚህ ላይ መከራከር እንችላለን። አሁን ሊድ ፍሪ የሚባል ነገር ነው የተፈጠሩና አሁን እንደሱ አይነት ነዳጅ ነው እየገባ ያለው። ሊድ ራሱ አንድ በካይ ነገር ነበር ቤንዚን ውስጥ በጣም አደገኛ ነው እንጂ ቀይ በየታችን የምንቀባው ቀለም ራሱ ሊድ ያለው አይደል? እንትን ውስጥ ደግሞ ሰልፈር ኮንቴንት ነበር። በፊት የሚገባው ሰልፈር ኮንቴንቱ በጣም ከፍተኛ ነበር። አሁን እየቀነሰ ነው የመጣው። ሰልፈር ዳይኦክሳይድ ይፈጠራል ያው ከናፍጣ ማለት ነው እና እሱ በካይ ነገር ነው። ስለዚህ ጥራቱ በየጊዜው ያሻሻሉ ያን የሰልፈር ኮንቴንት እየቀነሱ መምጣትም የጥራት ጉዳይ ነው የሚሆነው። እሱ እንዳለ ሆኖ አሁን ከሊድም ከሰልፈርም ጋር የተነሱ ጉዳዮች እንዳሉ ሆነው እኔ ሀሳብ እንዲያዝ የፈለኩት ወደ ሀገር ውስጥ የገቡ የተሽከርካሪ ነዳጁ በራሱ አሁን ያለውን ብክለት ሊያስከትል የሚችል ግን አይደለም፣ ከስታንዳርዱ በላይ የሆነ አይደለም ነው። ግን ከገባ በኋላ ወደ ሀገር ውስጥ የሚደረግ ተጨማሪ ባዕድ ነገሮችን በመቀላቀል የሚሸጠው የበለጠ ተሽከርካሪውን ችግር ውስጥ ሊጥል በሚችል ደረጃ ላይ እየሆነ ያለው ጉዳይ እሱ ነው የሚለው መውሰድ እሱ ሁለተኛው ነው። ነገር ይጨመራል የሚለው ነገር በክልል ከተሞች አካባቢ ላይ ቤንዚን ማደያዎች አካባቢ ላይ ሰው ነዳጅ ከቀዳ በኋላ ተሽከርካሪው ተበላሽቶ በጭኖ የሚመጣ ብዙ አለ። አዲስ አበባ ላይ እንደዚህ አይነት ነገሮችም ብዙ አልተሰራም። ከበጀት አኳያም በዚህ በጀት ዓመት ብቻ መንግስት ለነዳጅ ድጎማ ወደ 20 ቢሊዮን ብር በላይ አውጥቷል። ከፍተኛ የሆነ የነዳጅ ድጎማ በመንግስት በኩልም እየተደረገ የመጣ እንጂ ምርጫ ባልፉ ግን አሪፍ ምርጫ ከስሞታስ ነበር እንደዛ ሳይሆን እየተደረገ ያለ የመንግስትን ድጎማ በአግባቡ ለህብረተሰቡ መረጃ መስጠት ተገቢ ስለሆነ በዛ መልኩ ጥሩ። ጥሩ ነው። እሺ ወደ እንትናችን እንምጣ፣ ወደ አጀንዳችን እንምጣና የዚህ የኮፕ 32 ዝግጅትና ሆነ የተሽከርካሪ ጭስ ካርበን ልቀት ጋር በተያያዘ ያሉት ነገሮች ላይ ያው እንዳልነው አገር በህግ ነው የምትቆመው። ህጎች በየጊዜው ይወጣሉ። እነዚህ ህጎችን ደግሞ ስንሰራባቸው የተሻለ ነገሮችን ማየት እንችላለን። ለህጎች ደግሞ የአሰራር ስርዓቶች፣ ደንቦች፣ ስታንዳርዶች ደግሞ ያስፈልጉናል ለምንሰራቸው ስራዎች። አሁን ያነሳናቸው ሀሳቦች ሁላችሁም ጋር ጥሩ ሀሳብ ነው እየተነሳ ያለውና ግን እንደ መፍትሄ ሀሳብ ደግሞ ብለን የምናስቀምጣቸው ነገሮች መኖር አለባቸው። ያው ችግሮቹን ብቻ አንስተን አይደለም መውጣት ያለብንና የብክለቱ ጉዳይ ያው ይታወቃል። ሰፊ ብክለት ነው ያለው እንደ ሀገር የተለያዩ አካላት ያወጡት ነው። አካባቢ ጥበቃም አዲስ አበባም እንደ ፌዴራልም የሚወጡ መረጃዎች አሉ። ብክለት በተለያዩ ነገሮች በኢንዱስትሪ ያለ ከብቶች እንኳን ያሉበት አካባቢ ላይ እኮ ከባድ ብክለት ነው ያለው እኮ ሲያመነዥጉ እኮ የሚወጣው ቀላል ነገር አይደለም እኮ እሱ። ብዙ ጊዜ እኛ ማህበረሰብ ደግሞ ቤት ውስጥ ነው ከብቶቹና ራሱ አብሮ የሚኖረውና ብዙ የጤና እክልም የሚፈጥርበት ሁኔታዎች አሉ። ኢንዱስትሪዎች አካባቢ ላይ ብዙ ብክለት አለ። እነዚህ አሁን የቴክኖሎጂ አማራጮች በየኢንዱስትሪ ያሉ ማሽነሪዎችንም ጭምር የማከም አቅም ያላቸው ቴክኖሎጂዎች ናቸው ብዙ ዓለማት ላይ ያሉት። እኛ ወደዛ መምጣት ለምንድን ነው ያቃተን የሚሉት ነገሮች ናቸው። አንድ ተሽከርካሪ ለአንድ ቤት ምን እንደሆነ ይታወቃል መቼም። አንድ ቤተሰብ አሁን ውይይት እኮ ስራ ላይ ያለዋል። እኛ ሀገር እኮ መኪና ሲያረጅ ምንድን ነው የሚሆነው? ይቆረጥና የአትክልት መኪና ወይ ህጻናት ሰርቪስ ነው የሚሆናል። በዚህ ልክ ነው እይታችን የተሸዋረረው እና ህጻናት የሚይዝ ተሽከርካሪ ወይ ደግሞ ጭነት የሚይዝ እና ህዝብ ትራንስፖርት ላይ የሚሰራ አካል ምን አይነት ተሽከርካሪ ራሱ መጠቀም እንዳለበት አንዳንዴ እኔ ቦሎ ራሱ ከየት ነው የሚያመጡት? መንገድ ላይ ወድቀው ተሰብረው የምናያቸው ብዙ መኪኖች እኮ ናቸው ያሉት። አሁን መርካቶ ጣና ገበያ ጋር ብዙ መኪና እንዳለ እነዚህ ውይይቶች መገናኛ ድረስ ይጭናሉ። ከላይ የማይጭኑት ጉድ የለም። መኪና ያፈሳል። ሰው ጥላ ይዞ ነው የሚቀመጠው ተሽከርካሪ ውስጥ ማለት ነው። እነዚህ አሁን ቦሎ አግኝተው ቦሎ ቤት ገብተው እየሰሩ ነው ያሉት። ማን ነው የሚሰጣቸው የሚለው ነገር ይሄ ራሱ መናገር አለበት። አንዳንዴ መንግስትና ባንኮችና ኢንሹራንሶችም እነዚህ ነገር ከግምት ውስጥ ባስገባ ሁኔታ ተሽከርካሪዎችን በመቀየር ወደ ብድርም ሌላም ነገር በማመቻቸት እንደዚህ አይነት የስራ ስርዓቶች መዘርጋት አለባቸው። ለምን ይሄን የሚከለክል ህግ ባለመኖሩ ምክንያት ማለት ነው። እነ ትሬንታ እኮ የጣሊያን ጦርነት ወቅት ላይ የገቡ ተሽከርካሪዎች እኮ የዛን ሎጂስቲክ የገቡ ተሽከርካሪዎች ዛሬም ላይ አሉ እኮ። የእነዚህን ብክለት ማሰብ ነው፣ የእነዚህን የነዳጅ ፍጆታ ማሰብ ነው። ሁለት ነገር እኮ ነው ሉዝ የምናደርገው። የነዳጅ ፍጆታቸውን በከፍተኛ ሁኔታ እኮ ነው እንዴ 1.5 ኪሎ ሜትር እኮ አይጓዙም እኮ አንዳንድ ተሽከርካሪዎች። አሁን የከተማ አውቶቡሶችን ብናይ 2 ኪሎ ሜትር አይደለም በአንድ ሊትር ነዳጅ። ይሄ ራሱ ኮስቱ በጣም ከፍተኛ ነው። ሌሎችም በዚህ ትራንስፖርት ላይ የሚታዩ ነገሮች እንደዚህ ነገሮች አሉ። ስለዛ የሀገርን ኢኮኖሚ እየጠበቅን ብክለቱንም እየቀነስን መሄድ የምንችልባቸው ግን አማራጮች አሉ። ብዙ ዓለማት ላይ ያሉ ነገሮች ናቸው። ችግሮቻችንን ካወቅን እኮ መፍትሄ አይቸግርም። እሱ ላይ ብቻ የወጡ ስታንዳርዶች መቼም ስታንዳርድ ሲወጣ እናቱ ከበደም ነበራችሁ እነ ጋሽ ነበራችሁ አይደል? ስታንዳርዱ ሲወጣ ማለት የሲ ሜምበር ስለሆናችሁ ማለት ነው። ያው ትራንስፖርትም ይኖራል።
የትራፊክ ማኔጅመንት ባይጋበዝም ያው የቢሮ ግን ይጋበዛሉ። ሌሎችም ሚኒስትር መስሪያ ይመጣሉ። ዓለም ላይ ያለ እውቀት ነው የሚመጣው። ከኮዴክስ ከተለያዩ ነገሮች እኮ ነው መጣው ስታንዳርድ የሚወጣው። ሰነድ ደግሞ ይስተካከላል በየጊዜው በየ5 ዓመቱ ይከለሳል። ጥያቄ አካልም ካለ የሚከለስበት ሁኔታዎች አሉ። ግን ችግሮቹን ግን የሸሸን መፍትሄ ግን መፈለግ አንችልም። ችግሮች ካሉ ችግሮቹ ላይ ቆመን ይሄንን በዚህ ማጣፋት እንችላለን፣ ይሄን እንደዚህ ብናደርግ። አሁን ዝግጅቶች ራሱ አሁን ኮፕ 32 እየመጣ ነው። እንደ ሀገር ያለን ዝግጅት በተሻለ ሁኔታ ነገሮችን ይዘን የምንሄድበት ሁኔታዎች ከሌሉ ነገ እኮ ብዙ የሚያስገምቱ ነው። ሁላችንም የህሊናም ጥያቄ ነን እኮ ስራችንን በአግባቡ ካልሰራ ማለት ነው። ሚዲያው እንደ ሚዲያ መስራት ያለበትን ካልሰራ፣ አካባቢ ጥበቃው፣ ትራንስፖርት ሴክተሩ ስታንዳርድ ራሱ ይወጣ እኮ ከመቼ ጀምሮ ነው ተግባራዊ? ምን አሁን ህግ ከወጣበት ዕለት ጀምሮ ተግባራዊ ነው አይደል መደረግ ያለበት? መቼም ከወጣ በኋላ ለህዝብ ለማስተዋወቅ ምናምን ተብሎ አይሆንም። ከመውጣቱ በፊት ነው ዌብሳይት ላይ ተለቆ ምናምን ነገር የሚባለውና ከወጣ በኋላ ግን ያ ህግ ይሰራል ማለት ነው። ስለዚህ የወጡ ህጎች አሉ፣ መመሪያዎች አሉ፣ ደንቦች አሉ። እስኪ ወደ ኦሮሚያ እንውሰደውና ይሄንን ጉዳይ ያሉ ዝግጅቶች ካሉ እንያቸው። ቅድም ያነሱት ነገር አለ። ቴክኒክ መራ ተቋማት አካባቢ ላይ ገና መዘና ስላልሰራን ያለን ውጤት ማወቅ አልቻለም የሚል ነገር አንስተውልናል። ያው ብዙ ቁጥር ያለው ተሽከርካሪም ኦሮሚያ ከመኖሩ ጋር በተያያዘ ማለት ነው። እነዚህ መሳሪያዎችም ካላብሬት ካልተደረጉ ዛሬም የሚወጣው ሪፖርት ፎልስ ከመሆኑ ጋር በተያያዘ ነገ ለምንሰራው ጥናትና የተቻሉ ነገሮችን የምንፈልገው ነገር ላና የምንችልበት ሁኔታዎች ይኖራሉ። ግን ሁሉ ነገሮችን አስቡልኝ። የትኛው መፍትሄ የተሻለ ነው? አሁን ይሄ ኢቨንት እየተቃረበ ከመሆኑ ጋር በተያያዘ በዚሁ አስታከን ችግሮቻችንን ለመፍታት የነዳጅ ኳሊቲ ላይ ያነሳናቸው ነገሮች አሉ። የቴክኖሎጂ አማራጮች ላይ የኤቪ ተሽከርካሪዎች እየገቡ ነው። እንደ ጉድ በስፋት እየገባ ነው ያለው። የነበሩ ተሽከርካሪዎችን የትኛውን አፕሮች እንከተልባቸው? ከገበያ ይውጡ፣ ከከተማ ይውጡ፣ ከሲስተም ይውጡ፣ ቴክኖሎጂ ይጠቀሙ፣ ገብተው ገራጅ ውስጥ ሜንቴን ተደርገው ይውጡ። እነዚህም አማራጮች ካሉ እስኪ እናንሳቸው። ይህም ፕሮግራም ብዙ ህግ አውጪ፣ ተርጓሚ፣ አስፈጻሚ አካላት የሚሰሙት ከመሆኑ ጋር በተያያዘ እኛም ከወጣም በኋላ ስለምንልክላቸው እንዲሰሙት ላሰብነው ነገር እንደ ሀገር ኮፕን በተሻለ መልኩ ለማምጣት ምን እናደርገው ለሚሉት ነገሮችም ወደዛ እየወሰዱ እንምጣ። አቶ ከበደ ኦኬ። በነገራችን ላይ ስታንዳርዶቹም ሲወጡ አንዳንድ የራሳቸው ክፍተቶችም አሏቸው። እናንሳቸው። እነሱም ይነሱ፣ ሁሉም ችግር ይነሳል። ለምሳሌ የዚህን የኤሚሽን ሊሚት ስታንዳርድ ሲወጣ ምን መስረት አድርጎ ነው የወጣ የሚለውን ወደኋላ ዞር ብለን ብናይ የራሱ ደግሞ ክፍተትም ነበረበት። እናንሳቸው። ይህንን ስንል ስታንዳርዱ አያሰራም ማለት አይደለም። ያለነው ነባራዊ ሁኔታ አስቸጋሪ ነበር። መጀመሪያ እንዳነሳሁት ያለነው ተሽከርካሪ በዛ ስታንዳርድ ሜዥር ብናደርጋቸው ኦልሞስት 90% በላይ የሚያልፍ ተሽከርካሪ አይኖርም። ለምን? በተለያየ ምክንያቶች ማለት ነው። አሁን ስናወራቸው የነበር ናቸው። የተሽከርካሪ አገልግሎት ወይ ደግሞ እድሜ አለ፣ የነዳጅ ጥራት አለ፣ ሌሎች ተጓዳጅ ከዚህ ጋር የሚገናኙ ኬዞች አሉ ማለት ነው። ስለዚህ በዚህ ምክንያት በዛ ስታንዳርድ ሜዥር ብናደርግ አብዛኛው ተሽከርካሪ አልፈም ነው። የማልፍ ከሆነ ምን ማድረግ አለብን? እንደ አገር መፍትሄ ምንድን ነው ለዚህ የተዘጋጀ የምለው ደግሞ የለም በዛ ጊዜ ላይ ማለት ነው። ስለዚህ እየተጓተተ ሲሄድ አማራጭ ቴክኖሎጂ እየተጠቀምን እነዚህ አይነት ችግር ያለባቸውን ተሽከርካሪዎች በቴክኖሎጂ በተለያየ ሚንሶች ከነዛ ተሽከርካሪ የሚወጣውን ኤሚሽን መቀነስ ይቻላል፣ በዚህ ኦፕሽን እንምጣ በሚል የተለያዩ ደግሞ አሁን ስናወራ የነበር ነው በካይ ጋዝን የሚቀንሱ ቴክኖሎጂዎችን ተጠቅመን ከዚህ በፊት ሀገር ውስጥ ያሉ ተሽከርካሪዎችን ማኔጅ ማድረግ እንችላለን የሚል ኦፕሽን መጣ። ግን ቆይ ከስታንዳርዱ ማለት ነው ከኢሚሽን ስታንዳርዱ የኢሚሽን መቀነሻ ዲቫይስ አለ። የእሱ ስታንዳርድ ይቀድማል እኮ። ስለዛ ሁለቱ ራሱ ቴክኖሎጂ ስታንዳርድ ይቀድም ነበር። እኔ ባለኝ መረጃ 8 ዓመት ጀምሮ እየተሰራ የመጣ ዲቫይሱ እንትን ስታንዳርድ አለ እኔ የማውቀው። ከዛ በኋላ ነው መመሪያዎችና ደንቦች እየተስተካከሉ የመጡት። አስታውሳለሁ በባለስልጣን መስሪያ ቤቱ ተጀመረ። ትራንስፖርት ባለስልጣን የሚባለው ተቋም፣ አካባቢ ጥበቃም ደግሞ በራሱ የተወሰኑ የሰራቸው ነገሮች ነበሩ። ከዛ ወደ ሚኒስትሩ ይመጣ። ከዛ እያለ የመጡ እንትኖች አሉ። አሁን ቴክኖሎጂ ላይ ቀድመን ያሰብን ህዝቦች ስታንዳርዱ ላይ በዛ ደረጃ ሙሉ አድርገን ማውጣት ለምን የተቸገር ነው? አሁን እርሶ ክፍተቶች ነበሩ ስላሉኝ ብዬ ነው። ይቀጥሉ። ስለዚህ እኔ ሊል የፈለግኩት ምንድን ነው ስታንዳርዶች ሲወጡ እንደዚህ አይነት ክፍተቶች አሏቸው። ነባራዊ ሁኔታዎች እንዴት አድርገን ማኔጅ እናድርጋቸው የምለውን መታሰብ ነበረበት ማለት ስንነሳ የተጓተተበት ምክንያት ለምንድን ነው የምለውን መንስኤዎቹን ለማውጣት ብዬ ነው። ስለዚህ በዚህ ምክንያት ምን አድርገን ስራ ላይ እናውለዋለን፣ እንዴት እናድርገን ይህን ስታንዳርድ ስራ ላይ እናውላለን ብለን ጥያቄም ስናነሳ ነበር እኛ።
ሜጀር ብናደርጋቸው የሚያልፍ ተሽከርካሪ አይኖርም። ስለዚህ የማያልፍ ተሽከርካሪ ካለን እስካለን ድረስ ደግሞ ምን እናድርጋቸው? እንዳለ ከመንገድ እናስወጣቸው ብንል አንችልም። ባለነው ዲማንድ ባለነው አቅርቦትና ፍላጎት በጣም አስቸጋሪ ሁኔታ ውስጥ ያለነው አገርን ያለነው። ምናልባት ወደ ክልልም ወደ ከተማም አስተዳደሮችም ስትሄዱ በየቦታ ሰልፍ ነው የምታገኙት በትራንስፖርት እጥረት ምክንያት ማለት ነው። ስለዚህ ይህንን ማኔጅ ማድረግ ስላለብን በዚህ አማራጭ ነገሮች እስኪመጡ ተብሎ ተጓትቶ ከ2022 እስከ ዛሬ ድረስ የመጣበት አካሄድ አለ ማለት። አሁን ደግሞ 2017 አካባቢ ላይ አንድ ህግ ወጥቶለት በዛ መስራት ደግሞ እነዚህ ተግባራዊ መደረግ አለበት የሚል እሳቤ መጣ። ያ ማለት ምንድነው? በካይ ጋዝ መቀነስ ስላለብን አገራችን ደግሞ አንድ የተስማማችበት አግሪመንት አለ። የፓሪሱ አግሪመንት ላይ የዓለም ሙቀትን ከ2 ዲግሪ ሴንቲግሬድ በታች ለማድረግ ለመስራት ቃል ገብታ ፈርማለች። ስለዚህ አንዱ ደግሞ እዚህ ውስጥ ኮንትሪቢሽን ያለው ተሽከርካሪ ነው። 20% አካባቢ ኮንትሪቢዩት ያደርጋል ናዘሩ ሙቀቱ ላይ ማለት ነው። ስለዚህ ስራ መስራት ስላለብን ያም ደግሞ ኮፕ ሰርቲቱ አገራችን ላይ ስለሚከበር ስራ መስራት ስላለብን በዚህ ዙሪያ ላይ መመሪያቶለት ምንና ተሽከርካሪዎች ላይ ምን ስራ ምለው አንድ እነዚህ በካይ ጋዝ ጋር የተገናኘው አማራጭ አዲሽናል ቴክኖሎጂ እንጠቀም የሚል ህግ ወጣለት ማለት ነው። አሁን ኦልሞስት ያ ህግ በመመሪያ ደረጃ ለክልሎች ለሁሉም ተልኳል። ሁሉም የራሳቸው እንቅስቃሴ አድርገዋል። እኛም ከቴስቲንግ አልፈን ተወሰነ ቴስት ማድረግ ጀምረናል። ምኖቹን ተሽከርካሪ የራሳችን 2 ተሽከርካሪ ቴስት አድርጌያለሁ እና ምን ያክል ለውጥ እንዳለው አይተናል። በለውጥ ማለት ቴክኖሎጂው ነው ቴክኖሎጂው ሰልቫቲዮ ላይ አድርገህ ምን ያክል ሃይድሮካርቦን ይቀንሳል፣ ምን ያክል ሲኦን ይቀንሳል የሚለውን አፍተርና ቢፎር ዲቫይዙን ካረክበት ወይ ደግሞ ሳታረግ በፊት ምን ያክል ስታተስ ላይ ነው ያለው የሚለውን ጋዙን ሜጀር አድርገን ያየንበት ኮንዲሽን አለ። ስለዚህ ያንን አይተን እንደ ነባራዊ ሁኔታ ስራ ላይ መዋል አለብን። ይህንን አትሊስት ለኮፕ ሰርቲቱ የራሱን ኮንትሪቢሽን ስላለው ማለት ነው። ሌሎች ስራው የሚጠበቃሉ። ከተሽከርካሪ ብቻ አይደለም በካይ ጋዝ እውነት ነው። ከትልልቅ እነዚህ ጄኔሬተሮች ኢንዱስትሪዎች አካባቢ ላይ ማሽኖች አካባቢ ያሉት በጣም እንደውም ኤሚሽን እንትናቸው በጣም ከፍተኛ ማሽኖች አሉ። እዛ አካባቢ ላይ መሰራት አለበት ማለት ነው። ከተሽከርካሪ ብቻ እኛ የሚመለከተን ተሽከርካሪ እስከሆነ ድረስ ተሽከርካሪ ላይ መስራት አለብን ብለን የተነሳን እነዚህ አካባቢዎች አሉ። ከምርመራ ተቋም ብቻ የሚገናኝ ስራ አይደለም ማለት ነው። አስፈላጊ እስከሆነ ድረስ መንግስት መስሪያ ቤትም ሆነ ሌሎች እነዚህ ዲቫይሶችን ካለው ለይቶ ጋዝን ብቻ የሜጀር የማድረግ ስራ መስራት ይቻላል እና እነሱ ሌሎችም ጭምር ስላላቸው ማለት ነው። ምርመራ ተቋም ስንል የሚሰሩትን በካይ ጋዝ ለመቀነስ ሳይሆን ሜጀር ለማድረግ ብቻ ነው እዛ የተቀመጡት እና እነሱ ጋሉ ደግሞ ሌሎች ስራዎችም ስላሉ ምናልባት እዚህ ላይ መስራትም ካልቻሉ የእነሱ ስራ ለይተን በካይ ጋዝን ሜጀር የማድረግ ለግልም ሆነ ለመንግስት ሰጥተን ስራው መስራት ይቻላል። በዛ አንግል ዲቫይሶች ብቻ ነው የሚጠይቁት። ዲቫይሱን ሴት አድርገህ በየጊዜ የሚቀየሩ ስራዎችን ሴንሰሮችን ማኔጅ እያደረግ ሜጀር ማድረግና ትክክለኛው ሊሚቱ ማወቅ ያስፈልጋል። እሱ ላይ የተወሰነም ቢሆን የተጀመሩ ስራዎች አሉ። ግን የ2019 ግድ እዚህ ላይ የሚሰራቸው ስራዎች አሉ ብለን ነው የምንጠብቀው በእኛ ሳይት ማለት ነው። ጥሩ ነው። ወደ መፍትሄዎቹ እየመጣ ነው። አቶ አማረ እርሱ ሊመጣ ነው። አሁን ቅድም ከተባለው ጋር በተያያዘ እነዚህ የቴክኖሎጂ አማራጮች የተሻሉ ውጤቶችን የሚያመጡ ከሆነ ወደዛ መምጣት እንችላለን። ቅድም የእርሶ ስጋት አሁን ከዚህ ከነዳጁ ጋር በተያያዘ ያነሱት ነገር አለ። አንዳንዴ መቅደም ያለበት ነገር ማስቀደምም አስፈላጊ ነው። ለምን በሰው ህይወት ላይ በአካባቢ ላይ ይህን ያህል ጉዳት ሊያስከትል የሚችል ከሆነ እነዚህ ቴክኖሎጂዎች ደግሞ በተባለው ልክ በወጣው ስታንዳርድ መሰረት ተፈትሸው ያንን ውጤት ይዘው መምጣት የሚችሉበት ሁኔታዎች ካሉ እንደውም በ2019 ራሱ ቦሎ በሚደረግበት ሰዓት ላይ አሁን ከሐምሌ ምናምን ይጀምራል አይደል? ከሐምሌ ስንት ነው የሚጀምረው ቦሎ? በህጋችን መሰረት ሐምሌ 15 በኋላ ይጀምራል። አሁን እንደዚህ አንዳንድ እንትኖች ላይ መናኸሪያዎች ላይ ራሱ ስምሪቶች በሚሰጡበት ሰዓት እነዚህን የቴክኖሎጂ አማራጮች የተጠቀሙ ያው ብዙ ዝግጅት የሚፈልግ ነገር ነው። ኦሮሚያ በራሱ አቅም በራሱ ሁኔታ የተወሰነ ሊሞክር የሚችላቸው ነገሮች ይኖራሉ። ግን እንደ ሀገር ወጥነት ባለ ሁኔታ የአሰራር ስርዓት
ተዘርግቶለት ትልልቆቹን በካይ የምንላቸው አሁን የህዝብ የደረቅ የጭነት የፈሳሽ ምናምን ትልልቅ በካይ የሆኑ ተሽከርካሪዎች ላይ እነሱ ላይ አሁን አስገዳጅ ማድረግ የምንችልበት የቴክኖሎጂ ውጤቶች ካሉ ሌሎቹ ደግሞ ወደታች ይመጣል። ወደ ታክሲም ወደ ምንም ወደ ባጃጅም ወደ ሞተርም እየተባለ ሊመጣ የሚችልበት ሁኔታዎች የሚኖሩበት አግባብ ከመኖሩ ጋር በተያያዘ ከዚህ ከዘንድሮ ቦሎ ጋር ቴክኖሎጂ አማራጮች አሁን ቅድም እሳቸው እንዳነሱት የቴክኖሎጂ አማራጩን ተጠቅመን ውጤት አይተናል አሉ እንደ ቢሮ። ስለዚህ ይህ አንድ ምስክርነት ነው። ሌላውም አካል እንደዛ ማለት መቅደም ያለበት ነገር መቅደም ስላለበት ነው። አሁን ቅድም ያቶ አማራንም ስጋት ሼር ስለማድረገው ነው። መንግስት ቁርጠኝነት ካለ ምንም ነገር ማድረግ እንደሚቻል እያየን ያለ ነው። አሁን ሀገሪቷን የሚያስተዳድረው አካል መስራት የፈለገውን ነገሮች ሁሉ ሲሰራ እያየን ያለ ነው። ስለዚህ መሰራት ይችላል ማለት ነው። ምን የሚከብድ ነገር የቁርጠኝነት ካልሆነ በስተቀር ሁሉ ነገር መሰራት ይችላል ብዬ በግሌ አምናለሁ። አሁን አዲስ አበባ ላይ በዚህ በአጭር ጊዜ ስር እንደዚህ አይነት ለውጥ ያለን ብለን አስበን አናውቅም። ግን ጀስት የሆነ ስራውን ባለቤት ሲያገኝ ሁሉ ነገሮች መሆን እንደሚችሉ ያሳያል። ሁሉም አመራር ሌሊትም ቀንም ሲለፋ እንደነበር እናውቃለን። አቶ አማርን ጨምሮ ኮሪደር ላይ ብዙ ሲደክሙ እንደነበሩ እናውቃለን። እና የእሳቸውም ቁጭት ከዛ የመጣ ነው። ይሄ ሁሉ ለፍታ እና እሱ ከመሆኑ ጋር በተያያዘ ስራዎች ላይ ያው ብዙ ነገሮች መታየት አለባቸው። ቅድም የእሳቸውንም ሀሳብ እኔም አንድ ዲቫይስ አንድ ቤተሰብ የሆነ ሰው ገጥሞ የመጣውን ውጤት አይቻለሁ። ኮፕቴክ የምትባለን ቴክኖሎጂ እንደዚህ ቴክኖሎጂ ላይ ገብቶ ዲቫይሱ ላይ ገብቶ የመጣ ውጤት አይቻለሁ። አሁን እሳቸው እንዳሉት ማለት ነው። ስለዛ እንደዚህ አይነት ቴክኖሎጂዎችን በስፋት ወደ ስርዓት ብናመጣቸውና አስገዳጅ በሆነ ሁኔታ ድጋሚ ደግሞ ቴክኖሎጂዎቹ የነዳጅ ፍጆታንም 25% ድረስ የሚያሻሽሉ የቴክኖሎጂ አማራጮች አሏቸው። ብክለት መጠኑ 96% ነው ይቀንሳሉ ተብሎ እንትን ያለው ስታንዳርዱም እሱ ነው የወጣላቸው በኢትዮጵያ ስታንዳርድ ኢንስቲትዩት ማለት ነው። እሱ ይሄ ነው አይደለም የሚለውን ነገር ከአምራች ኢንዱስትሪ የሚያመጡ ሰርቲፊኬትና በአገር ውስጥ ደግሞ መፈተሽ የሚቻልበትን አቅም ካለ እሱን አይቶ ወደ ስራ እንዲገቡና ወይ ደግሞ ከገበያ እንዲወጡም የማድረግ ስራዎች መሰራት እንዳለባቸው ይሰማኛል። በዛ ስታንዳርድ መሰረት ግን ተመርቶ ከመጣ አሁን የአንድ ሊትር ነዳጅ ዋጋን ከግምት ውስጥ ማስገባት ነው። 25 ሊትር ነዳጅ አንድ ሳልቫቲዮን ከሞላ በኋላ 25% ካሻሸልለት የዛ ኮስት እኮ ከእንትኑ ጋር አንዴ ማመሳከር ነው። አንዴ ብቻ የሚገዛ ነገር 10 ዓመት ድረስ የሚቆዩ ዲቫይሶች እንደሆኑ ነው መመሪያውን ያየሁት ባለፈው። እና እነዚህ አማራጮችንም በስፋት ማየት እንዳለብን ያው ጋሽ ሰይድም ብዙ ነገር ታውቃለህ በዚህ ጉዳይ ላይ የተለያዩ ወቅቶች ላይም ተወያይተንበታል። እና አሁን ግን የኮፕ ጉዳይ ላይ በጣም አንገብጋቢው ይሄ ጉዳይ እንደሆነ እየታሰበኝ ስለሆነ የነዳጅን ጉዳይ ቅድም ስለተነሳ የነገጥራ ተማር እሺ እንግዲህ እንደተነሳው በተለይ ከተሽከርካሪ የሚወጣ ጭስ ብክለት ጋር በተለይ ከዲቫይስ ጋር ተያይዞ ስታንዳርድ በመሰረቱ ወጥ የሆነ ስታንዳርድ በሀገራት መካከል የለም። እንኳን በሀገራት መካከል አሜሪካን ውስጥ ያሉ ስቴቶች ከአንድ ስቴት ወደ አንድ ስቴት ብንሄድ የተለያየ ስታንዳርድ ነው ያላቸው። እሱ የራሱ የሆነ ምክንያት ይኖረዋል የተለያየ የሆነበት ማለት ነው። ከዛ አኳያ ወስደን ስናየው እኛም ሀገር ያለው ስታንዳርድ በደንብ ዲቴይል እናወጣ ብንል ብዙ ተሽከርካሪ ያለበት ከተማ አካባቢ፣ ክፍለ ሀገር ላይ ደግሞ ውስን ተሽከርካሪዎች የሚንቀሳቀሱበት አካባቢ ተመሳሳይና ወጥ ላይሆን ይችላል ማለት ነው። እሱን ሁሉ አይቶ ማጥናት ይፈልጋል። ወደ መፍትሄው ስንሄድ በምን መልኩ ነው ይህ ነገር እያሻሻል መሄድ መቻል ያለብን የሚለውን ብዙ ባለድርሻ አካላት አለ። ለዚህ ኃላፊነትን ከማውጣት አኳያ አጀንዳው በጣም አሳሳቢ ነው የሚለውን መውሰድ ነው ትክክል የሚሆነው ማለት ነው። በተለይ ትራንስፖርት ቢሮ ውስጥ ያለን ተሽከርካሪ የትራፊክ ማኔጅመንት ቁጥጥሩን ከማድረግ ከማጠናከር አኳያ ሚና አለን። የአካባቢ ጥበቃ ባለስልጣን ከሚኒስቴር መስሪያ ቤቱም ጋር በመነጋገር ስታንዳርዶችን አውጥቶ ለተግባራዊነቱ ቁርጠኛ መሆን ይጠበቅበታል። ጤና ሚኒስቴርም እነዚህ ነገሮች ግንዛቤ ከመፍጠር አኳያ ሊያስከትሉ የሚችሉ ነገሮችን ህብረተሰቡን ማንቃት፣ የተሽከርካሪ ባለንብረቶችም ጉዳዩን አሳሳቢነቱን ከትራፊክ አደጋ ባለፈ ደግሞ ህብረተሰብ ላይ የጤና እክል ሊፈጠር ስለሚችል የዛ የጤና እክል ተጋሪ ደግሞ እነሱም ሊሆኑ እንደሚችሉ መረዳትና ሁላችንም ኃላፊነት መውጣት ያስፈልጋል። ይህን በመንግስት በኩል ያለ ቁርጠኝነት አንተም ስታነሳ እንደነበረው በተለይ ከለውጥ በኋላ በርካታ ስራዎች በእቅድ ደረጃ ተይዘው ያልተሳኩ ስራዎች አሉ። ይህም የዛ አካል አድርጎ ወስዶ ውጤት ከማምጣት አኳያ ችግሮች አይኖሩም ማለት ነው። ግን ለተግባራዊነቱ ደግሞ የሁላችንም አካላት ቁርጠኝነት በእጅጉ የሚጠይቅ ነው። ከዚህ አኳያ በመንግስት የተሰራ ስራ ቅድም አንስቸው እንደነበረው
በተለይ ትንንሽ ተሽከርካሪዎች ነዳጅና ቤንዚን የሚጠቀሙ ወደ ሀገር ውስጥ እንዳይገቡ የተከለከለበት፣ ያ ማለት ከኤሌክትሪክ ተሽከርካሪዎች በመጣ ቁጥር ችግሩን ለመቅረፍ እድልም የሚሰጥ ነው የሚሆነው ማለት ነው። ከተማ ውስጥ ያሉ መሰረተ ልማቶች በጣም በዘመኑ ቁጥር የትራፊክ ፍሰቱ እየተሳለጠ ይሄዳል። የትራፊክ ፍሰቱ ሲሳለጥ ደግሞ ከተሽከርካሪ የሚወጣ ጭስ በተለይ በከባድ ማርሽ ላይ እያሉ ስለሆነ ከፍተኛ ጭስ የሚያመነጩት እየቀነሰ ይሄዳል ማለት ነው። ከዚህ ጋር ተያይዞ የተሰሩ በርካታ ስራዎች አሉ። ሌላኛው ከግሪን ለጋሲ ጋር የሚገናኝ ጉዳይ ነው። በየአመቱ እንግዲህ ከ5 ቢሊዮን ጀምረን ዘንድሮ 8 ቢሊዮን በጥቅሉ በዚህ 7 አመት ወደ 40 ቢሊዮን ችግኞች ይተከላሉ። ይሄ በራሱ ለአየር ንብረት መጠበቁ የሚሰጠው ጠቀሜታ በርካታ ነው ማለት ነው። ስለዚህ ምንድነው በተሽከርካሪ ባለ ንብረት በኩል መሰራት ያለበት የሚለውን ደግሞ ወስደን ስናይ እኔ አንዳንድ ጊዜ ከቆይታ ጋር የሚያያዙ ጉዳዮች ብቻቸውን ብዙ ችግር ይፈጥራሉ የሚል ግምት የለኝም። ምክንያቱም ረጅም ጊዜ የቆዩ ተሽከርካሪዎች ዱባይም አይተናል፣ ሌሎች ያደጉ ሀገራትም በየጊዜው ሰርቪሳቸውና የቴክኒክ ብቃታቸው እስከተረጋገጠ ድረስ ለአገልግሎት መስመሩ ክፍት ነው የሚሆነው ማለት ነው። እኛ ጋር ግን ረጅም ጊዜ ከቆዩ በኋላ በየጊዜው የቴክኒክ ብቃታቸውን እያረጋገጥን እያሻሻልን ከመሄድ አኳያ ሰፊ ክፍተት አለ። ስለዚህ የአገልግሎት ጊዜው በራሱ ችግር አይሆንም ማለት ነው። ምክንያቱም የዛሬ 5 አመት የተመረተን ምሳሌ አንድ ተሽከርካሪ ወስደን ብናይ 4 እና 3 አመታት በአግባቡ የቴክኒክ ምርመራውን ሳያደርግ ከቆየ የዛሬ 10 አመት የተመረተ ተሽከርካሪ ደግሞ በየጊዜው የቴክኒክ ምርመራውን እያደረገ የሚመጣ ከሆነ የትኛው የተሻለ ሊሆን ይችላል? ይዞታ ብለን በተለምዶ እኮ እንጠራለን እና ከዛ ጋርም ሊያያዝ የሚችሉ ጉዳዮች አሉ። የቆይታውን ጊዜ ብቻ መውሰድ ለችግሩ መፍትሄ ለመስጠት የሚያግዝ ሊሆን ስለማይችል ማለት ነው። ስለዚህ ተሽከርካሪዎቻቸውን በአግባቡ የሰርቪስ አገልግሎቱን መጠበቅ፣ ስታነሳ እንደነበረው ዲቫይሶች በተለይ ከተሽከርካሪ የሚወጣ አየር ሊበክል የሚችል ጭስን ሊቀንስ የሚችል ስለሆነ የነዳጅ አጠቃቀማቸውንም የበለጠ ሊያሻሽል የሚችል ስለሆነ ዲቫይሶችን ከመጠቀም አኳያ ወደ ተሽከርካሪ ሊገባ የሚችል አላስፈላጊ ጉዳዮችን ሊከላከል የሚችል እነዚህ ፊልትሮ የመሳሰሉ ነገሮችን በሰዓት በጊዜው ጠብቆ ከመግጠም አኳያ በጥቅሉ የተሽከርካሪ ባለንብረቶች የተሽከርካሪ ብቃታቸውን በየጊዜው አስተካክሎ ስምሪት ከመስጠት አኳያ ኃላፊነት ይኖርባቸዋል ማለት ነው። ስለዚህ ሁላችንም የየራሳችን ኃላፊነት በአግባቡ መወጣት ያስፈልጋል። በእኛ በኩል ደግሞ ይህን ለመተግበር ቀና የሆነን ቁርጠኛ ሆነን የምንሰራ ይሆናል። ከኮፕ 32 ጋር ተያይዞ በተለይ ትራንስፖርቱን ከመምራት አኳያ የሌሎች በተለይ ተመሳሳይ የሆኑ የአፍሪካ ሀገራትን ተሞክሮች ከአሁን በፊት ያዘጋጁ ለመውሰድ ሞክረናል። እነሱ ጋር የነበረው ጥንካሬ ትራንስፖርቱን ከመምራት ከማሳለጥ አኳያ የነበረው ክፍተት ምንድን ነው የሚለውን ወስደናል። ኬንያ፣ የሞሮኮ፣ የደቡብ አፍሪካ ተሞክሮች ምን ነበር የሚመስሉት የሚለውም ተወስዶ በእቅድ ደረጃ አቅደን ወደ ስራ ገብተናል። በከተማችን ወደ 500 የኤሌክትሪክ ባስ ተሽከርካሪ ዝግጁ አድርገናል። ተሳታፊዎቻችን ከአሁን በፊት በኮፕ ያዘጋጁ ሀገራትን በእጅጉ የሚበልጥ ሰው ይሳተፋል ተብሎ ይጠበቃል። ስለዚህ አድማሱ ሰፍቶ ሸገር ሲቲ አካባቢም የሚደርስ እንግዶች ይኖራሉ። ከኦሮሚያም ትራንስፖርት ቢሮ በኩል ወደ 150 ኤሌክትሪክ ተሽከርካሪዎች ይቀርባሉ። በጥቅሉ ከ650 እስከ 700 የሚደርሱ የኤሌክትሪክ ባስ ተሽከርካሪዎች ለዚህ ፕሮግራም ዝግጁ ይሆናሉ ማለት ነው። ወደ 650 የሚደርሱ በጎ ፈቃደኞች በልዩ ሁኔታ በተለይ መጋጠሚያ ቦታዎች አካባቢ እንግዶች የሚያልፉባቸው አካባቢዎች ላይ ስምሪት የሚሰጡ የሚያስጎበኙ መረጃዎች የሚሰጡ በጎ ፈቃደኞችም አብረው ይሳተፋሉ ማለት ነው። ስለዚህ በትራንስፖርት በኩል ደግሞ እንግዶችን የምናስተናግድበት ዴዲኬትድ የሆነ ሌን ይዘጋጃል። በዛ አካባቢ ላይ ደግሞ ሌሎች የህብረተሰብ ክፍሎቻችን ሌሎች አማራጮችን መንገድ እንዲጠቀሙ ይደረጋል ማለት ነው። ስለዚህ ከትራንስፖርቱን ከመምራት አኳያ ሰፊ ዝግጅት እየተደረገ ነው። በከተማ አስተዳደሩም በዚህ ይህንን በሚመራ ግብረ ኃይልም አማካኝነት ብዙ ችግሮች ይገጥማሉ ብለን አንጠብቅም። ከዩኤን ይህንን ጉዳይ ቫሌት ሊያደርግ የመጣ ቲምም በጥሩ መልኩ ገምግሞ ዝግጅቱንም በተሻለ ሁኔታ በተለይ ከትራንስፖርቱ ጋር ተያይዞ ያለውን ፊድባክ ሰጥቶ እንደውም ቁጥሩ ትንሽ ተሽከርካሪዎች ከአሁን በፊት ከ500 በላይ ኤሌክትሪክ ባስ ተሽከርካሪ ያቀረበ ከተማ አልነበረም የሚልም ፊድባክ ሁሉ እስከ ማግኘት ተደርሷል ማለት ነው። እና ጥሩ የሆነ ዝግጅት ነው ያለው።
ለዚህ ደግሞ እስከ መጨረሻው ድረስ በቁርጠኝነት የምንሰራ ነው የሚሆነው የሚለውን ሀሳብ ለመጨመር። መልካም፣ ጥሩ ነው። ጥሩ መረጃ ነው የሰጡን። አጋጣሚ የቢሮ ኃላፊዎቹን ነበር ጋብዘናቸው የነበረው አቶ ዳኛቸው ሽፈራውና እንዲሁ አቶ አስመሮምን በቀጥታ ጉዳይ ይመለከታቸዋል ብለን ደጋግመን ጠርተናቸው ነበር። ግን ከትራፊክ ማኔጅመንት የመጡት ባለሙያ አቶ አማረ ከእነሱም ቢመጡ የዚህን ያህል ያገንጹትን ብዬ ነው ያሰበው ና በደንብ ነው ቴክኒካል ኮሚቴ ስር ነው አሉ መሰለኝ። ጥሩ ገለጻ ነው የሰጡን። በጣም አሪፍ ነገር ነው የተነሳው። ይህን ያህል ዝግጅት ካለ በትራንስፖርት ሴክተር ላይ በሌላውም አካል ደግሞ ያሉ ዝግጅቶችንም እንደዚህ ተጠናክረው ያሰብ ነው። ይሄ ትልቅ እድል እንደ ሀገር እንደ አህጉር ያገኘውን እድል በአግባቡ እንጠቀምበታለን ብለን ተስፋ እናደርጋለን። እዚህ ቴክኖሎጂ ላይ ግን ትንሽ ነገር ብለን ብንወጣ ደስ ይለኛል። እንጋይ ሲሄድ የመጨረሻ እድል ጥሩ ነገር ነው አሁን የተነሳው። ማለት አሁን ከተሽከርካሪ ጋር በተያያዘ በካዮቹ አንዱ ችግር ቅድም የተባለው ባለቤቶቹ ትኩረት አለመስጠት ነው ለተሽከርካሪዎቻቸው። ተሽከርካሪው መሄዱ እንጂ በዛ ምክንያት የሚፈጠረውን ችግር ብዙም አለማየታቸው በካይ ብቻ መሆኑ ሳይሆን ነዳጅ እያባከነባቸው መሆኑን እና እርጅናውንም እያፋጠኑት መሆኑን አለመረዳት ነው። እሱ ላይ ግንዛቤ በደንብ መሰራት አለበት፣ ግንዛቤ ስራ። ከዛ ውጭ ግን ህጉን ለመተግበር ያው ቴክኖሎጂ የግድ መጠቀም ያስፈልጋል ና ቴክኖሎጂውን ይመስለኛል መመሪያው ላይ ቢሮ ነው ማረጋገጥ ያለበት ከመገጠሙ በፊት በትክክል ይሰራል ወይ፣ ኳሊቲው እንደተባለው ነው ወይ፣ ውጤት አለው ወይ የሚለውን ነገር እሱም አንድ ስርዓት መዘጋት አለበት። በሱ መንገድ የገጠመን ያልገጠመውን ነገር መቆጣጠር የሚቻልበት ቴክኖሎጂ አማራጭም ቢኖር አፕ በልጽጎ እዛ ላይ መግባት ቢችል። አሁን ከዚህ በፊት ስፒድ ሊሚተር ነው የነበረው ነገር ታውቁታላችሁ። የወረቀት ሽያጭ ነው የነበረው። እንደዚህ አይነት ችግሮች እንዳይመጡ ጠንከር ያሉ ስራዎችን መሰራት አለባቸው። ኦሮሚያ አንዳንድ የጀመራቸው ነገሮች እንዳሉ አውቃለሁ። እዛም ላይ በጣም ብዙ ጠንቅቀው መስራት እንዳለባቸው በዚህ ለመምከር እወዳለሁ። ይቀጥሉ እርሶ። ቴክኖሎጂው በደንብ መረጋገጥ አለበት፣ ዝም ብሎ ገጠማ ብቻ ሳይሆን ማለት ነው። እና ምናልባት ቅድም እንደተባለው ደረጃ መዳቢዎች ይሄን ነገር ማረጋገጥ ይችላሉ። አላቅም ስታንዳርድ ላይ እያንዳንዱ ቴክኖሎጂ ምናልባት ሊቸግራቸው ይችላል። ግን ቢያንስ ቢሮ ከመገጠሙ በፊት ቼክ ማድረግ አለበት። ከዛ ውጪ ይሄ ምርመራ ተቋማት ላይና ጋራጆች ላይም አቅም ማደግ አለበት። ማለት ይሄን ነገር ለመስራት ራሱ ምርመራ ተቋማቱ ቼክ ለማድረግም ስታንዳርዶቹን ቴክኖሎጂ መገጠሙን ለማረጋገጥ የመሳሰሉት ነገሮች፣ ጋራጆችም የዛውን ያህል አቅም ከሌላቸው ያልሆነ ስራ ሰርተው እንትን እንዳይሉ የተሻሉ ስራዎች መሰራት አለባቸው ብዬ ነው ማስበው። ከዛ ውጪ ምናልባት በጣም ችግር ውስጥ የሚወድቁትን ደግሞ መንግስት ለምሳሌ ባለፈው ጊዜ ላዳዎችን ወደ አሮጌዎቹ ወደ የመቀየር ምናምን ስራዎች እየተሰሩ ነበር። ምናልባት ፌል አድርጎ ሊሆን ይችላል። ግን አሁን ፕላንድ አድርጎ ማለት እንደዚህ በጣም እንትን ያሉትን በሆነ አይነት መንገድ ወደ በሌላ መቀየር የሚችሉበት እንደሱ አይነት ነገሮች ማሰብ ጥሩ ነው። ከዛ ውጪ ያው ከተማችን በደንብ ማስተናገድ ትችላለች። ግሪን ሌጋሲውም ትልቅ ስም ያተረፈ ነገር ስለሆነ እሱም ትልቅ ውጤት እያመጣ ነውና በዚሁ የሚቀጥል ነው የሚሆነው ማለት ነው። እሺ መልካም። 30 ሰከንድ አቶ ከበደ የመጨረሻ እድል ስጡት። እንግዲህ የመጨረሻ ብዬ የሚለው ምናልባት ሌሎች ስራ እንዳለ ሆኖ ግን አሁን በዚህ ከኮፒሰርቱ ጋር የሚገናኙ ስራዎች በስርዓቱ ለመምራት ከተሽከርካሪ አካባቢ ያሉት ጉዳዮች ላይ በደንብ መስራት ይጠበቅብናል። እነዚህም አገር ውስጥ ያሉት ተሽከርካሪዎች ላይ ሲሪየስሊ የሜዠርመንት ስራ ተወስዶ የዛን ስታንዳርድ መምራት ያልቻሉ ተሽከርካሪዎችን በቴክኖሎጂ እንዲጠቀሙ አድርገን ሁሉም ክልሎችም አዲስ አበባ አስተዳደርም ሌሎችም ጭምር ማለት ነው ማስተካከል አለብን ብዬ ለዚህም ለኮፕሰርቱም ግብአት ይሆናል ብዬ ጠብቃለሁ። ሌሎች እንግዲህ የዛሬው ያው እዚህ ላይ ነው የምናበቃው። በተለያዩ ወቅቶች ላይ ግን በዚህ ሀሳብ ላይ እየተገናኘን መወያየትና የደረሰበትን ሁኔታችን እንደምናነሳ ይታወቃል። ከዚህ ከነዳጅ የሰልፈር መጠን የተሽከርካሪ ካታሊስት ኮንቨርተሪ ጋር በተያያዘ አንድ የተነሳ ነገር አለ። ያው ኮንቨርተሪ እያበላሸ እንደሆነ አንዳንድ አድማጮችም ልከውልኛል። ለጊዜው ግን ለዛሬው እናንተን ከልብ ነው አመሰግነው። አቶ አማረ ታረቀኝ በአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር፣ አቶ ከበደ ዘገየ በኦሮሚያ ትራንስፖርት ኤጀንሲ የተሽከርካሪ ዘርፍ ዳይሬክተር፣ አቶ ሰይድ አብድላ በአዲስ አበባ አካባቢ ጥበቃ ባለስልጣን የአየር ንብረት ለውጥና አማራጭ ኢነርጂ ቴክኖሎጂ ዳይሬክተር፣ ለጊዜያችሁም ለሀሳባችሁም ከልብ ነው አመሰግነው። ከዝግጅቱ ጋር አምደወርቅ ንጉሴ ቴክኒኩን በጥራት ወደ እናንተ ማድረስ፣ ገሊላ ጸጋዬ የስልክ ጥሪ ወደኛ ማምጣት፣ ሰላም ጌታችሁ አብረን ቆየን። ሳምንት ይበለን።